የምትንበረከክለት ጌታ መድኃኔ ዓለም የምታመልኪው መድኃኔ ዓለም በመቅደሱ ቆመሽ የምታስቀድሽለት በስዕሉ ፊት ቆመሽ የምትማጸኙው መድኃኔ ዓለም ዘውትር በአፋችሁ የምትጠሩት መድኃኔ ዓለም የትኛውንም የኑሮ ጨለማ የሚያስወግድ ብርሃን ነው። ወብርሃነ ጽድቅ ዘያብር ለኩሉ ዓለም የተባለ የጳውሎስ አምላክ የተዘጋን ይከፍታል፣ ላንቺም የተዘጋብሽን ይክፈትልሽ። ጳውሎስን በደማስቆ ብርሃን የጠራው ኢየሱስ ክርስቶስ የተዘጋብህን የኑሮ ደጃፍ ይክፈትልህ፣ የትዳሩን ደጃፍ ይክፈትላችሁ። የልጅ በር የተዘጋባችሁ የትዳር በር የተዘጋባችሁ አማኑኤል ይክፈትላችሁ። ሰንሰለታችሁ የሚፈታው ስታመሰግኑ ነውና ከዛሬ በኋላ አመስጋኙኝ የምታጉረመርሙ። አሁን ሁለት እግር ሁለት እጅ ኖሮክ በሰው ትከሻ ሳትወርቅ ምድኩት ሳትይዝ ታማረራለህ። አካላቸው ጎድሎ በሆስፒታል ያሉት ግን ምን ሊሉ ይችላሉ? ተመስገን፣ ይበቃል፣ እግዚአብሔር ይመስገን፣ በጎ ነኝ፣ ተሽሎኛል፣ ይመስገን ይላሉ። አንተ እየበላ አንተ እየጠጣ አንተ በወገን መካከል ሆነ ግን ሥላሴን ማመስገን አቅተዋል። የኔ ፀሐይ እየጠለቀ ነው፣ ጥሩ ኑሮ መፈለግ ጨርሻለሁ፣ አሁን ጥሩ ሞት መሞት እፈልጋለሁ የምትሉ የእናንተን ችግር የሚፈታ የእናንተን ቋጠሮ የሚፈታ ጌታ ዛሬም በክብሩ አለና እለምናችኋለሁ፣ ተስፋ አትቁረጡ። ዛሬ ከምን ተመነስተን ይመስላችኋል? የክርስትና ቀን ድግስ ምን ደግሰው? አንዳንዱ ኢንዶ ኦርቶዶክሳውያን አበዙት። አንዴ ተስካር ይሉናል፣ አንዴ ዝክር ይሉናል። በጣም ኤክስትራቫጋንሲን እንዶ ከአቅም በላይ ወጪ ነው እያሉ ደግሞ እንዶ በእንግሊዘኛ እያሽሞነሞኑ የሚነግሯቸው ሰዎች አሉ አይደል? እንዳይመስልሽ እናቴ ልጅ ሰማያዊ ዜግነት አግኝተ እንኳን ሰማያዊ ዜግነት የምታከብሯቸው ዴዎች መቼም ወጣቶች ታውቁታላችሁ። ምን ዴ እያላችሁ እንደምታከብሩ አሁን ዴ በዴ ነው እየሰማችሁ ነው። የአገር ዴ አለ፣ ክሬዚ ዴ አለ፣ ምናምን ዴ አለ። እንግዲህ እብደት ራሱ እንት ተሰጥቶታል፣ ቀን ተሰጥቶታል። አንተ ማታከብረው የመድኃኔዓለምን ቀን ነው። ዓለምን ማታከብረው የሱን ቀን ነው። አያችሁ የተሰቀለበትን እቺን ዕለተ ዓርብ ውለታ የተዋለልን ቅሱ ቅዱስ ጳውሎስ ደሞዙን ትቷል። እኛ ለቦነስ እንጣላለን። በማንም አልከበርኩባችሁም ብሎ ድንኳን እየሰፋ ለድሆች ይሰጣል። ደሞዝ የለውም ከቤተ ክርስቲያን፣ ግብያ የለውም በቤተ ክርስቲያን። ቅዱስ ጳውሎስ ደሞዙን የተወ ነው። እስቲ ቅዱስ ጳውሎስ በሉ ደሞዙን የተወ ነው። እኛ ለቦነስ ነው የምንጣለው። የእናቴ ልጅ እንኳን ደሞዝ ልንተው ማለት ነው። ልክ እንደወረድኩኝ ደብረ ሊባኖስ አንድ አሮጌ ልብስ የለበሱ ልብሳቸው በብዙ አይነት ጨርቅ የተሰፋ ነው፣ ጫማ የላቸውም፣ የሰሌን ቆብን ያደረጉት ልክ እንደወረድኩኝ እጄን ጎተቱኝ እና እኔ ጤነኛም አልመሰሉኝምና ውስጥ የፍርሃት ነበርና ምን ነው አባ ስላቸው አጣጠቡሽ አይደል ሌቦች አሉኝ። ማን ገለጠላቸው ይሆን? ማን ነገራቸው ይሆን? የሰማችሁኝ ነው። ተክልዬን ብለህ አንተ አልቀረህም በረከት ታገኛለህ፣ እጥፍ በረከት አሉኝ። እቺን ብለውኝ ሄዱ ጥለውኝ። የሰማችሁኝ ነው። ብከተላቸው እንኳን አልደረስኩባቸው። መድኃኔዓለም በሚያውቀው እግዚአብሔር ያደረገውን ተአምር መድኃኔዓለም በአዲስ አበባ ከተማ የሰራውን ተአምር ልንገርና ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁኝ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔዓለም ይባላል አስኮ አካባቢ ዛ መድኃኔዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። እንደው ሲከብዳችሁ ኑና አልቅሱበት መድኃኔዓለም ላይ ምን ያቀተዋል? ሁሉ ባለቤት እያለች መድኃኔዓለም ከሞት አተረፍከኝ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም ልጄ፣ እማዬ ብሎ እንዲጠራኝ እፈልጋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመንም አይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳስሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ
ዕድሜ ጨመረልን መድኃኔ ዓለም፣ ዘመን የቀጠለልን መድኃኔ ዓለም፣ ነጭ ያለበሰን መድኃኔ ዓለም፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን መድኃኔ ዓለም፣ በማያኖሩ ሰዎች መካከል የሚያኖረን መድኃኔ ዓለም፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን መድኃኔ ዓለም፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን መድኃኔ ዓለም፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ፣ ስለ ጠብቆቱ፣ ስለ በዛው ፍቅሩ ኃጢአት በደላችንን በምሕረቱ ከድኖ ሳይገባን በምሕረቱ አደባባይ ነውራችንን ሸፍኖ እየሰበሰበን ይህንን የምህረት ድምፅ እንድንሰማ የረዳን ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር እሱ ነውና ስለማይነገር ስለ ታላቅ ስጦታው ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክብር ለመድኃኔ ዓለም ይሁን። እናንተም ቀጥሉና በሉ ክብር ለመድኃኔ ዓለም ይሁን በሉ። ማምላክ ወላዲት አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታዝምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት የሃይማኖት ምርኩዛችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ጌታን ያየንባት መስተዋታችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከአሳር ወደ ክብር ከሞት ወደ ሕይወት ከትሕትና ወደ ልልና የወጣንባት የኢየሱስ እናት ጥልቁን ባህር የተሻገርንባት ክፉ ቀንን ያለፍንባት የመድኃኔ ዓለም እናት እንባችን ታብሶባታል፣ ቋጠሯችን ተፈቶልናል። ክብር ለድንግል ማርያም ይሁን። ቀጥሉና ክብር ለድንግል ማርያም ይሁን በሉ። ጌታን በመውደዱ አብዝቶ የተሸለመ የክብር ባለቤት መድኃኔ ዓለም አብዝቶ የወደደው የታላቁ ጻድቅ የጻድቁ የአቡነ መባጽዮን በረከትና ጸሎት ሁላችንንም ያግዘን። ዛሬ የተለየ ዕለት ነው። መድኃኔ ዓለምና ዓርብ እጅግ የተለየ በቤተ ክርስቲያን በሊቃውንቱ ዘንድ ብዙ ትርጉም ያለው በክርስቲያን ዘንድ ብዙ ትርጉም ያለው ቀን ነው። በዚህ ዕለት ወደ ትምህርቴ ከመግባቴ በፊት ሁላችሁ በዚህ እንዳላችሁ በህሊናችሁ ወደ ቀራንዮ እንድትሄዱ በጎልጎታ በኢየሱስ ክርስቶስ በመስቀሉ ትይዩ እንደ ቅዱስ ዮሐንስ እንድትቆሙ እለምናችኋለሁ። ዛሬ በቅዳሴ የነበራችሁ የዮሐንስ አፈወርቅን ቅዳሴ ሰማችሁ የምትወዱት ሰዎች ለመድኃኔ ዓለም አልቅሱለት። እርቃኑ የሚታያችሁ ከሆነ ግርፋቱ ትዝ የሚላችሁ ከሆነ ሰንበሩ የሚሰማችሁ ከሆነ ስቃዩ የሚሰማችሁ ከሆነ ህመሙ የሚሰማችሁ ከሆነ የአይሁድን ጅራፍ መድኃኔ ዓለም የተቀበለውን የአይሁድን ርኩስ ምራቅ የምታስታውሱ ከሆነ ስላንተ እንደሆነ ከገባ ስላንቺ እንደሆነ ከገባሽ በሁለት ወንበዴ መካከል የተሰቀለውን ነፃ አውጪያችን መሲሁ ክርስቶስን እያሰባችሁ አልቅሱለት ይለናል። ኢትዮጵያዊ ቄርሎስ መፍቀሬ ድንግል አባ ጊዮርጊስ ዘጋስጫ
በመስቀሉ አጠገብ የተገኘውን በክርስቶስ ፍቅር ልቡ እየተቃጠለ ያለቀሰውን ዮሐንስ ወንጌላዊን የጌታ ወዳጅ ፍቁረ እግዚእ የተባለውን እንዲህ ይለዋል። በአንጻረ መስቀል ቀዊሞ ዮሐንስ በከየ፣ በመስቀሉ አጠገብ በመስቀሉ ትይዩ ቆሞ ዮሐንስ አለቀሰ እንዲህ ብሎ ወይሌ ወይሌ ወየው ወየው አለ። የኔን እርቃን ሊሸፍን እሱ እርቃኑን ተሰቀለልኝ አለ። ክፉዎች አይሁድ ራሱን በዘንግ ሲመቱት አየ። ይሄ ሁሉ ስለ ሰው ልጆች የተከፈለ ዋጋ ነው እያለ ገዳዮቹን መግደል ሲችል፣ አጥፊዎችን ማጥፋት ሲችል፣ ለሰው ልጆች ያደረገውን ቸርነት እያሰበ ዮሐንስ አለቀሰ። ምን ነው ወገኔ መድኃኔዓለምን ተወደው የለ? ምን ነው የእናቴ ልጅ አማኑኤልን ተወደው የለ? የተደረገልህን እያሰብክ ማልቀስ ለምን ከበዳችሁ? ዛሬ የሚያስለቅሰን የቤታችን ጉድለት ብቻ ሆኗል። የሽሮና የበርበሬ ጉዳይ ብቻ ነው የሚያስለቅሰን። እስቲ መስቀል ላይ እንገኝ። ልቡናችሁ በሰማይ ይሁን፣ በላይ ያለውን አስቡ ብሎናል። በሰማይ ያለውን እናስብ፣ መድኃኔዓለምን እናስበው፣ እርቃን የተሰቀለውን እናስበው። ህሊናችን በሰማይ ይሁን፣ በላይ ያለውን እናስብ። እንደ እግዚአብሔር በጎ ፈቃድ መድኃኔዓለምን እያሰባችሁ ቀራንዮን እያሰባችሁ ለዛሬ የሚበጀንን ጥቂት ቃል እንካፈላለን። ዝናቡ እስካስኬደን ድረስ አብረን እንቆያለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ እለምናችኋለሁ ይላል። እስቲ ቃሉን ከኔ ጋር በሉ፣ እለምናችኋለሁ በሉ። ምን እላችኋለሁ? ምን እላችኋለሁ? እለምናችኋለሁ። ይህንን ቃል የተናገረው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ የተናገረው ቃል ነው። ጳውሎስ ማን ነው የሚለውን በጥቂት እነግራችኋለሁ። ቅዱስ ጳውሎስ 14 መልእክታትን የጻፈ ራሱን ሲገልጥ የኢየሱስ ክርስቶስ ሐዋርያና ባሪያ እያለ ራሱን የገለጠ ነው። ቅዱስ ጳውሎስ በወጣትነቱ የተጠራ ነው። በምን አልኳችሁ? በወጣትነቱ። ትውልዱ ከነገደ ብንያም፣ የቀድሞ ስሙ ሳውል የሚባል የጠርሴስ ሰው ነው። ጠርሴስ የምትባለዋ ክፉ መንፈስን አማኑኤል ያሳፍርልኝ፣ መድኃኔዓለም በቸርነቱ ሁላችን ይርዳን። ቅዱስ ጳውሎስ የጠርሴስ ሰው ነው። ጠርሴስ የምትገኘው በዛሬዋ የቱርክ ግዛት ውስጥ የምትገኝ ደሴታማ ከተማ ናት። ቅዱስ ጳውሎስ ቀናተኛ ምሁረ ኦሪት ነበር። ጌታ በደማስቆ ጎዳና የጠራው በ3 ቀናት ውስጥ ክርስቶስ ለራሱ ምርጥ ዕቃ ያደረገው ነው። በስንት ቀናት ውስጥ? እንኳን 3 ቀን 30 ቀን ብንሰበክ እኛ ምን እንደምንሆን ታውቃላችሁ። ዛሬ ስብከቱን ለምደነዋል፣ ዝማሬውን ለምደናል። አድንቀን አጨብጭበንለት የምንሄደው ሰባኪውን ካልሆነ በስተቀር እኛ ልባችን የሚሰበክ አይደለም። የኛ ልብ በቀላል የሚደነግጥ ልብ የለንም። ታውቃላችሁ። ትላንትና ዝማሬ ያስለቅሰናል፣ ዛሬ ግን አናለቅስም። ትላንት ነገረ ክርስቶስ ነገረ መስቀሉን እያሰብን እናለቅሳለን። ሐዋርያው ቅዱስ ጳውሎስ ከተጠራ በደማስቆ በታላቅ ብርሃን ከተጠራ በኋላ የ3 ቀናት ጊዜ በኋላ ክርስቶስ ለራሱ ምርጥ ዕቃ ያደረገው ነው። ከኢየሩሳሌም እስከ ሮም፣ ከእንግሊዝ እስከ እልዋሪቆን ወይም የዓለም ዳርቻ ድረስ ወንጌልን በማገልገል የደከመ ሐዋርያ ነው ቅዱስ ጳውሎስ። ቅዱስ ጳውሎስ ስለ ወንጌል የተደበደበ፣ ስለ ወንጌል የታሰረ፣ ስለ ወንጌል በእሳት የተቃጠለ፣ በድንጋይ የተወገረ፣ በጦር የተወጋ፣ ይሄ ብቻ አይደለም። ስለ ክርስቶስና ስለ ወንጌል ልዩ ልዩ መከራና ፈተና ሲደርስበት ሀብተ ፈውስ ተሰጥቶት ነበርና ገዳዮቹንና መከራም ያደርስባቸውን ሁሉ ይፈውሳቸው ነበረ። ለዚህ ሁሉ ጊዜ ዘውትር በቅዳሴ ምን ትሰማላችሁ? ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን። ቅዱስ የተለየ ሐዋርያ ለአገልግሎት የተመረጠው ቅዱስ ጳውሎስ ፈዋሴ ዱያን ነው፣ ህመምተኞችን የሚፈውስ ነው ይላል። የቅዱስ ጳውሎስ አምላክ ሁላችንም ይፈውሰን። የቅዱስ ጳውሎስ ጸሎት ሁላችንም ይፈውሰን። በድንጋይ የተወገረ መከራ እየደረሰበት ብዙ ገቢረ ተአምራትን ይሰራ ነበረ። በጣም የሚገርማችሁ ለ2 ዓመት ያለ መታከት ቀንና ሌሊት ወንጌል የሰበከ ነው። የሚገርማችሁ ያለ እረፍት ነው። ስንት ዓመት አልኳችሁ? እስቲ 2 ዓመት በሉኝ።
ጠዋት ማታ ያለ እረፍት ያለ መታከት ወንጌል የሰበከ ሐዋርያ ነው ቅዱስ ጳውሎስ። በጣም የሚገርማችሁ እርሱን የመሰሉ እርሱን የሚያህሉ ብዙ አርድእተ ክርስቶስን አፍርቶ በ67 ዓመተ ምህረት በኔሮን ቄሳር ትእዛዝ አንገቱ ተቆርጧል፣ ሰማዕት ሆኗል ማለት ነው። ሐዋርያው ቅዱስ ጳውሎስ ከ14 መልእክታት ባሻገር ወንጌል ከጻፈው ከአንድ ወንጌላዊ ጋር ከቅዱስ ሉቃስ ጋር ወንጌል ሲጽፍ ቅዱስ ሉቃስን አግዞታል። ቅዱስ ሉቃስ ወንጌል ሲጽፍ ያገዘው ሐዋርያ ማን ነው ቢባል ቅዱስ ጳውሎስ ነው። ልክ እንደማካላችሁ ቅዱስ ጴጥሮስ ማርቆስ ወንጌል ሲጽፍ እንዳገዘው ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የቀድሞ ስሙ ሳውል ነው። ከተጠራ በኋላ ደግሞ ጳውሎስ ምርጥ ዕቃ ማለት ነው። እስቲ ምርጥ ዕቃ በሉ። መድኃኔዓለም ለእሱ እንድንመቸው አድርገው ምርጥ ዕቃ ያድርገን። ልሳነ እፍረት፣ ልሳነ ክርስቶስ፣ የአሕዛብ መምህር፣ መራሒ መንግሥተ ሰማያት፣ ንዋየ ኅሩይ፣ የተመረጠ ገንዘብ። በጣም የሚገርም ነው። ቅዱስ ጳውሎስን ሊቃውንቱ ሲገልጹ መዶሻ ይሉታል። እስቲ በሉ መዶሻ በሉ። የሃይማኖት መዶሻ። ቀጥሎ መርስ ይሉታል፣ መርከብ ይሉታል። እስቲ መርከብ በሉት። መርከብ ምእመናንን በወንጌል መርከብነት ከመስጠም ያዳነ ወደ ወደቡ ወደ ክርስቶስ ያደረሰ ነው ቅዱስ ጳውሎስ። ስለዚህ ምንድነው ቅዱስ ጳውሎስ እለምናችኋለሁ የሚለን ከኛ ሕይወት ጋር ይሄ ልመና ምንድነው የሚለውን ጥቂት አድርገን እናያለን። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። አንዳንድ ጊዜ ወገኖቼ የማጽናናት ቃል ሲነገር ተራ ቃል የሆነባቸው ተስፋን እንደማደንዘዣ የቆጠሩ ሰዎች ብዙ ሰዎች ናቸው። ከማዕበሉ የተነሳ ወደቡን የፈሩ ሰዎች፣ ደረስኩ እያሉ ጅምር የሚያሰቃየው ሰዎች ከዚህ በኋላ እንኖራለን ወይ የሚል ስሜት በውስጣቸው የሚመጣ ወይም ደግሞ ተስፋ የቆረጡ ከዚህ በኋላ እኔ እኖራለሁ፣ ከዚህ በኋላ እኔ ቆማለሁ፣ ከዚህ በኋላ እኔ ሰው ሆናለሁ፣ ከዚህ በኋላ የኔ ነገር እንደገና ይስተካከል ይሆን እያሉ በተስፋ መቁረጥ ውስጥ ያሉ በእነርሱና በሞት መካከል አንድ እርምጃ እንደቀረ የሚሰማቸውን ሐዋርያው ቅዱስ ጳውሎስ እንዲህ ይላቸዋል፣ እለምናችኋለሁ ይላቸዋል። እስቲ በሉ ምን እላችኋለሁ? እለምናችኋለሁ። ተስፋ የቆረጡትን እለምናችኋለሁ ተስፋ እንዳትቆርጡ። እግዚአብሔር ተስፋ የሚደረግበት አምላክ እንጂ ተስፋ የሚቆረጥበት አይደለም። በሰዎች ተስፋ ልንቆርጥ እንችላለን፣ በእግዚአብሔር ግን ተስፋ አይቆረጥም። ስለዚህ እለምናችኋለሁ ካለ በኋላ ምንድን ነው የሚለምነው ስትሉ መድኃኔዓለም ሞትን በሕይወት ለቅሶን በሰርግ መለወጥ ይችላልና ተስፋ የቆረጣችሁ አይዟችሁ፣ ራሳችሁ እንዳታጠፉ እለምናችኋለሁ ይላል። እለምናችኋለሁ፣ አይዟችሁ፣ ኑሮ ያንገሸገሻችሁ እለምናችኋለሁ። ይሄንን ቀን እመኑኝ ትሻገራላችሁ። የሚያሻግር ሙሴን አግኝታችሁ ሳይሆን እግዚአብሔር ሕዝቡን ማሻገር ስለሚችል እስመ እግዚአብሔር እየገድፎሙ ለሕዝቡ በእንተ ቅዱስ ስሙ ተብሎ ተጽፏል። እግዚአብሔር ስለ ታላቅ ስሙ ሕዝቡን አይተወውም። እስቲ አይተወንም በሉ። እግዚአብሔር የማይተወን የእጁ ሥራ ስለሆንን በእጆቹ ስላበጃጀን የሕይወት እስትንፋስን እፍ ስላለብን ከዛም አልፎ ስለሞተልን የደም ዋጋ ስለከፈለልን መድኃኔዓለም ይወደናል። ስለዚህ ምን አለ? ተስፋ አትቁረጡ ብዬ እለምናችኋለሁ አለ። በመሃል ይህንን ቃል ሁላችሁም እንድጠሩ እለምናችኋለሁ በሉ እስቲ። የእኔ ፀሐይ እየጠለቀ ነው። ጥሩ ኑሮ መፈለግ ጨርሻለሁ። አሁን የምፈልገው ጥሩ ሞትን መሞት ነው ለምትሉ ቅዱስ ጳውሎስ እንዲላቸዋል፣ እለምናችኋለሁ ሞታችሁ በሕይወት ይለወጣል። ጠላት የደገሰላችሁ የሞት ድግስ ይሻራል። እለምናችኋለሁ ትሻገራላችሁ። እባካችሁ ተስፋ አትቁረጡ። እግዚአብሔርን ተስፋ አድርጉት። ይሄንን ጨለማ ትሻገራላችሁ፣ ብርሃን ታያላችሁ። ቀን ይወጣልሻል እህቴ፣ እለምንሻለሁ ተስፋ እንዳትቆርጪ ይልሻል ቅዱስ ጳውሎስ። እግዚአብሔር ተስፋ ይቀጥልልን። ከበሽታችን ጽናት የተነሳ ተስፋ የቆረጥን፣ ዘመድ ከማጣት የተነሳ ተስፋ የቆረጥን፣ በዘመድ በጓደኛ በወዳጅ ተከርተን ተስፋ የቆረጥን፣ በሰው ላይ ያለን ተስፋ ተሟጦ ከሰው ተለይተን በር ዘግተን ዛሬ ለብቻችን የምንኖራለን። እንዲህ ይላል፣ በተዘጋ ቤት ውስጥ የሚገባው እግዚአብሔር፣ የተዘጋብንን የኑሮ ደጅ መክፈት የሚችለው እግዚአብሔር እለምናችኋለሁ ተስፋ አድርጉ ትቆማላችሁ ይለናል። እግዚአብሔር ያቆመን እንደገና። ቋጠሮን የሚፈታ ጌታ ዛሬም በክብሩ አለና ወገኖቼ ተስፋ አትቁረጡ። እለምናችኋለሁ ተስፋ እንዳትቆርጡ። እለምናችኋለሁ በሉ። እንደው በጣም ደጋግሜ ነው ያልኳችሁ። እስቲ ምን እላችኋለሁ አልኳችሁ? እለምናችኋለሁ። የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ቅዱስ ጳውሎስ ወንጌል ለመስበክ ከሲላስ ጋር ወደ አንዲት ከተማ ይገባ ነበረ። ቅዱስ ጳውሎስ በሚያልፍበት ቦታ የታመመ ሰው ካለ ይፈውስ ነበረ። የቅዱስ ጳውሎስ ጨርቁ ድውያንን ይፈውስ ነበረ። ብዙ ሰዎች ከሕመማቸው ይፈወሱ ነበረ። ብዙ ሰዎች ከሕመማቸው ይፈቱ ነበረ።
ሐዋርያው ቅዱስ ጳውሎስ በሚያልፍበት ስፍራ በአጋንንት ስራት የተያሰሩ ሰዎች ከስራታቸው ይፈታሉ። የክርስቶስ ጸጋ የአስማተኛን ኃይል ያደክማል። ዛሬም የአስማተኞችን ኃይላቸውን ያድክምልን። የመተተኞችን ኃይል ያድክምልን። የደጋሚዎችን ኃይል ያድክምልን። የሟርተኞችን ኃይል ያድክምልን። ጳውሎስ በሚገባበት ሰፈር ቅዱስ ጳውሎስ በሚያልፍበት ጎዳና ሁሉ አጋንንት በውስጣቸው ያደረባቸው ሰዎች ሁሉ እየጮሁ እንዲህ ይላሉ፣ የልዑል አምላክ ባሪያ እያሉ ለጳውሎስ ይመሰክሩለታል። የአጋንንት ምስክርነት በመጽሐፍ ቅዱስ ተቀባይነት ባያገኝም በከተማው ላይ ግን አንድ የሟርተኝነት መንፈስ፣ ጠንቋይ መንፈስ ያደረባት ሴት ላይዋ ላይ ያደረው መንፈስ ስለ ሰዎች እየተናገረ ለጌቶቿ ገቢ የምታስገኝ አንዲት ሴት ነበረች ይላል ቅዱስ መጽሐፍ። የሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ ተመልከቱ። ይቺ ሴት በአጋንንት ታስራለች። ቤተሰቦቿ እንድትፈታ አይፈልጉም። ለምን ካሉ የገቢ ምንጫቸው ሆናለችና ነው። የምን ምንጫቸው? የገቢ ምንጫቸው ሆናለች። አሁን ትምህርት በሬዲዮ ነበር፣ አሁን በቪዲዮ አደረጉልን። እግዚአብሔር ይስጥልን መምህር። ታላቁ እጅግ የምንወዳቸው አባታችን መላከ ሰላም ቆሞስ አባ ገብረ መድኅንም በመካከላችን ተገኝተዋል። ጸሎቶ ቡራኪው አይለየን። እግዚአብሔር ከሁላችን ጋር ይሁን። ይገርማችኋል፣ ሐዋርያው ቅዱስ ጳውሎስ በዛ ከተማ ሲያልፍ ይችን ሴት በርቀት ሆና ቅዱስ ጳውሎስን ታያለች። የእግዚአብሔር መንፈስ የእግዚአብሔር ጸጋ አደረበት። ጳውሎስን አይታ አንድ ነገር ተናገረች። ሲላስ ከጳውሎስ ጋር አለ። የእግዚአብሔርን የመንግስቱን ወንጌል ይሰብካሉ። ጳውሎስ እየጮኸ አዳኝ ስለሆነው ነፃ አውጪ ስለሆነው ስለ መድኃኔ ዓለም አዳኝነት ይናገራል። ዓለም ሁሉ ያውራ፣ መድኃኔ ዓለም ያድናል። መድኃኔ ዓለም ከስጋ ብቻ አይደለም ከነፍስ ያድናል። የነፍስን እስራት የሚፈታ ማን ብቻ ነው? ከዘላለም ሞት ያስመለጠን መድኃኔ ዓለም ነው። ከሲኦል እስራት ያወጣን መድኃኔ ዓለም ነው። ከጨለማ አገዛዝ ወደሚደነቅ ብርሃን ያመጣን መድኃኔ ዓለም ነው። ይሄንን እውነት እመኑበትና ዳኑ እያለ ቅዱስ ጳውሎስ ሲሰብክ በውስጧ ያደረው መንፈስ የጳውሎስ እና የሲላስን ወንጌል ለመረበሽ አቅም አጣ። አንዳንድ ጊዜ ወንጌል ሲሰበክ ምእመናን ሲሰባሰቡ ሕዝቡ ወደ ክርስቶስ መንግሥት እንዳይጨመሩ ሰይጣን በልዩ ልዩ ሁኔታ ወንጌል ለማደናቀፍ ሕዝቡ ወደ እግዚአብሔርን እንዳይሰሙ ለማድረግ ያውካል። የሚያውከው መንፈስ ግን በጳውሎስ ጸጋና ኃይል በጳውሎስ አምላክ በኢየሱስ ክርስቶስ ስልጣን ተሸነፈ፣ ተያዘና ያ ክፉ መንፈስ በጳውሎስ ፊት ለፊት እንዲህ ብሎ መሰከረ። ሰማችሁኝ? እውነተኛው መንገድ የሚያሳዩአችሁ የልዑል አምላክ ባሪያዎች እያሉ መሰከሩ። እውነት ነው። ጳውሎስ ራሱን ባሪያ እያለ ይገልጣል። የልዑል አምላክ ባሪያ ነው። የኢየሱስ ክርስቶስ አገልጋይ ነው። የኢየሱስ ክርስቶስ እንደራሴ ነው። ጳውሎስ ሰማ፣ አደመጠና እንዲህ ብሎ አለ፣ ዝም በል አለው። ዛሬም የሚናገረውን ክፉ መንፈስ ዝም ያርግልን መድኃኔዓለም። ለፍላፊውን መንፈስ ዝም ያደርግልን። ሟርተኛውን መንፈስ ዝም ያርግልን። ና ዝም በል አለው። አያችሁ፣ አጋንንት ከመጣ በኋላ ማድመጥ አይደለም፣ በክርስትና አይደመጥም። አንዳንድ ቀን እናንተ ሪካርድ ሁሉ የምታረጉት ሰዎች ትኖር አትጠፉም። እንደው ሲለፈልፍ ቆይ ስለገሌም ጠይቁልኝ የምትሉ አትጠፉም። የአጋንንት ምስክርነት አይደመጥም። ሰማችሁኝ አይደል? ከ10 ነገሮች ውስጥ 4ቱን እውነት ይነግሯችሁና 6ቱን ውሸት ይቀላቀልባችኋል። 4 እውነት ለማግኘት ብላችሁ 6 የአጋንንት ውሸት ከምትሰሙ ሁሉም ቢቀር ይሻላል አይሻልም? እውነት ነው። ጳውሎስ እኮ የእግዚአብሔር አገልጋይ ነው። የልዑል አምላክ ባሪያ ነው። ሲላስም እንደዛው በጳውሎስ የተጠራ ነው። እውነት ተናግሯል። ጳውሎስ ግን እንዲናገር አላዘዘውም። ለምን? ዝም በል አለው። በኋላ የሐሰት አባት ነው። አጋንንትን መስማት አልተፈቀደልንም። የአጋንንትን ወሬ መስማት አልተፈቀደልንም። ዛሬ በመስማታቸው ምክንያት ትዳራቸው የፈረሰባቸው ባለትዳሮች አሉ። እናትህ አርጋ፣ አክስትህ አርጋ፣ አጎት ወርውሮ እየተባባሉ እንትና የምትባለው አስመትታብሽ እየተባባሉ በወንድማማች መካከል ጸብ ዘርቶ እናንተ በማድመጣችሁ የተነሳ አጋንንትን ለማድመጥ የተዘጋጃችሁትን ያክል ሥላሴን ብትሰሙት የት በደረሳችሁ። እና ዝም በል ካለው በኋላ ምን አለው? ለቀሃት እንድትወጣ አዛለሁ አለው። አጋንንት መንደራችን ለቆ እንዲወጣ ሥላሴ ያግዘን። አጋንንት ከተማችን ለቆ እንዲወጣ ሥላሴ ያግዘን። ቤታችሁን ለቆ እንዲወጣ ሥላሴ ያግዛችሁ። መንበርከክ ነው እሱም ማሸነፊያ። ትህትና ይጠላል ሰይጣን። በሥላሴ ፊት መንበርከክ ነው።
ለሊት ተነስተሽ ተንበርከኪ። ለሊት ተነስታ ተንበርከክ። የከበደ ነገር አለ፣ የምትጨነቅበት ነገር አለ። የከበደሽ ነገር እንዲቀልልሽ ወደ መድኃኔዓለም መንበርከክ ነዋ። ወደሚረዳን ጌታ፣ ወደሚያግዘን ጌታ እና ቅዱስ ጳውሎስ መንፈሱን ገዘተው አወገዘውና ከሷ ለቀህ ውጣ አለው። ወዲያውኑም ጣላትና መንፈሱ ሲወጣ የልጅቷ ቤተሰቦች መጡና ለምን ገቢያችን የገቢ ምንጫችን ሊቀርብን ነው? ለምን ከነ አጋንንት ከነ ስራቷ እንድትኖር ፈርደንባታል። ለምን ፈታሃት አሉ። ይሄ ክስ ነው። ለምን ፈታሃት? ዓለም ታስራለች። መፍታት ስልጣኑ የተሰጠን ለኛ ነው። ለምን ፈታሃት? ጳውሎስ ሲላስ እናንተ በዚህ ከተማ በመምጣታችሁ ነው የገበያችን ምንጭ ናት ያስወገደችሁብን። በሷ ላይ ያደረው መንፈስ ስለ ሌሎች ሰዎች ሕይወት ታሪክ የተናገረ ጠንቋይ የሆነው መንፈስ እየጠነቆለ የሟርተኝነት መንፈስ ስለነበረ ያሟረተ ገቢ ያስገባልን ነበረ። ስለዚህ ጳውሎስ ይሄንን በማድረጉ መከሰስ አለበት ተብሎ ቅዱስ ጳውሎስ በወህኒ ቤት በፍርድ ሸንጎ ቀረበ። ምንድነው የጳውሎስ ጥፋቱ? በአጋንንት ስራት የታሰረ መፍታቱ ነዋ። ዓለም ትፈርድብናለች ከስራታችን ጋር እንድንኖር። ከነሰንሰለትሽ እንድትኖር ዓለም ትፈርድብሻለች ከነስራታችን። ልብ አድርጉ። ጳውሎስ በዚህ ስራት እንዲኖር ዓለም ያቺ የሟርተኝነት መንፈስ የነበረባት ሴት ከነስራቷ እንድትኖር ዓለም ፈርዶባታል። ጳውሎስ ግን እስራቷን ልፈታ ጌታ አዞኛል። ስለዚህ ፈታት። ወደ ጨለማ እስር ቤት ውስጥ ከሲላስ ጋር ተጣሉ። ወደ እስር ቤት ውስጥ ገቡ። ወደ እስር ቤት ውስጥ እንደገቡ ጳውሎስ እና ሲላስ ከጨለማው የተነሳ አጠገብ ለአጠገብ ሆነው አይተያዩም ነበረ። ድቅድቅ ጨለማ ውስጥ ታስረዋል። የጳውሎስ ጌታ ግን ብርሃን ነው። ያንቺ ጌታ መድኃኔዓለም፣ የምትንበረከክለት ጌታ መድኃኔዓለም፣ የምታመልኪው መድኃኔዓለም፣ በመቅደሱ ቆመሽ የምታስቀድሽለት፣ በስዕሉ ፊት ቆመሽ የምትማጸኘው መድኃኔዓለም፣ ዘውትር በአፋችሁ የምትጠሩት መድኃኔዓለም የትኛውንም የኑሮ ጨለማ የሚያስወግድ ብርሃን ነው። ወብርሃነ ጽድቅ ዘያብር ለኩሉ ዓለም የተባለ ለሰው ሁሉ የሚያበራው እውነተኛው ብርሃን ክርስቶስ ነው። ስለዚህ ጳውሎስ ይሄንን ብርሃን አምኖ ይሄንን ብርሃን ይዞ ይሄንን እውነት ሰብኮ ነው ወደ እስር ቤት የተጣለው። በጣም የሚደቅ ነው። ጳውሎስና ሲላስ ይነጋገራሉ እንጂ አይተያዩም። በድምጽ ይነጋገራሉ። ጨለማው ከብዶናል፣ አንድ ነገር ማድረግ አለብን። በዝማሬ እግዚአብሔርን እናመስግናሉ። እስቲ ሁላችሁም በዝማሬ በሉ፣ እግዚአብሔርን እናመስግን። የዛን ሰዓት ጨለማው ይበራል። የዛን ሰዓት እስራታችን ይበጠሳል። የወይኑ መሰረት እስኪናወጥ ድረስ ለእግዚአብሔር በእስራቴ ደስ ይለኛልና በመታሰሬ ኮራለሁና አመሰግነዋለሁ አለና ጳውሎስና ሲላስ በእስር ቤት ሆነው እግዚአብሔርን በዜማ ማምለክ ጀመሩ። እግዚአብሔርን በዜማ ማመስገን ሲጀምሩ ጨለማ የነበረው ቤት ብርሃን ሆነ። የታሰሩበት ሰንሰለት ወለቀላቸው። ጨለማ የነበረው ቤት ብርሃን ብቻ አይደለም፣ የወይኒው መሰረት ሁሉ ከዝማሬው ኃይል የተነሳ ተነዋወጠ። እዛ በኋላ በሮች ሁሉ ተከፍተዋል። አሁን የተዘጋ ነገር የለም። የጳውሎስ አምላክ የተዘጋን ይከፍታል። ላንቺም የተዘጋብሽን ይክፈትልሽ። ጳውሎስን በደማስቆ ብርሃን የጠራው ኢየሱስ ክርስቶስ የተዘጋብህን የኑሮ ደጃፍ ይክፈትልህ። የትዳሩን ደጃፍ ይክፈትላችሁ። የልጅ በር የተዘጋባችሁ፣ የትዳር በር የተዘጋባችሁ አማኑኤል ይክፈትላችሁ እና በሩ ተከፍቷል። ጳውሎስ እንዲህ አለ፣ መውጣት እንችላለን፣ ጌታ አስመልጦናል፣ ስናመሰግነው ሰንሰለቱ ተፈቷል አለ። ሰንሰለት እንዲፈታላችሁ ከነጉርለታችሁ አመስግኑታ። አይኩትቦ በእንተ ኩሉ፣ በሁሉ አመስግኑት፣ ሳታቋርጡ ጸልዩ። ወጸልዩ ወትረ፣ በሁሉ አመስግኑ፣ ሳታቋርጡ ጸልዩ። ማን ነው ሲጎርልበት የሚያመሰግን? ማን ነው በጉርለቱ የሚያመሰግን? እናቴ ልጅ አሁን ጎርሎብሽ ታመሰግኛለሽ? የቤት ኪራዩ፣ ኑሮው፣ ትምህርት ቤት ልጆችን መላክ ከብዷችሁ፣ የትምህርት ቤት ክፍያ መክፈል ከብዷችሁ፣ እንዲህ ባለ ችግር ውስጥ እንዲህ ባለ ሰንሰለታማና ውስብስብ ችግር ውስጥ እያላችሁ ለመድኃኔዓለም ካላችሁ መቀነታችሁን እየፈታችሁ እምጥታችሁ ትሰጣላችሁ። ማን ይሰጠናል ብላችሁ፣ ማን ይሞላልናል ብላችሁ ለማን አያችሁ? ልብ አድርጎ ቅዱስ ጳውሎስ በማመስገኔ ነው ጨለማው የበራው፣ በማመስገኔ ነው ሰንሰለት የተፈታው አለ።
ሰንሰለታችሁ የሚፈታው ስታመሰግኑ ነውና ከዛሬ በኋላ አመስጋኙ የምታጉረመርሙ። አሁን 2 እግር 2 እጅ ኖሮክ በሰው ትከሻ ሳትወርቅ ምርኩስ ሳትይዝ ታማረራለህ። አካላቸው ጎድሎ በሆስፒታል ያሉት ግን ምን ሊሉ ይችላሉ? አያችሁ፣ ተመስገን፣ ይበቃል፣ እግዚአብሔር ይመስገን፣ በጎ ነኝ፣ ተሽሎኛል፣ ይመስገን ይላሉ። አንተ እየበላ አንተ እየጠጣ አንተ በወገን መካከል ሆነ ግን ሥላሴን ማመስገን አቅቶሃል። ጳውሎስ በስራቱ አመሰገነ፣ በስራቱም ይኮራ ነበረ። የሚያኮራ እስራት ስለ ክርስቶስ መታሰር ነው፣ ስለ ስሙ። አያችሁ፣ ክርስቶስ በሚለው ስም በወንጌል ምክንያት የሚደርስበትን ማንኛውንም መከራ እንደ ሙሉ ደስታ ይቆጥረው ነበረ። እና ይገርማችኋል፣ የመቶ አለቃው ዘወር ብሎ ሲመለከት ወደ እስር ቤቱ ጳውሎስና ሲላስ ያመለጡት መሰለው። አያችሁ፣ እስረኞች አመልጠውኛል፣ የታሰሩትን ልጠብቅ ነበረ ከንጉሥ ትእዛዝ የተሰጠኝ፣ ወየውልኝ፣ እነዚህ እስረኞች ካመለጡም ንጉሥ እኔን ብቻ አይደለም ቤተሰቦቼንም ይገላል። ስለዚህ ራሴን ማጥፋት አለብኝ አለ። ለዚህ ነው በመነሻዬ ላይ የኔ ፀሐይ እየጠለቀ ነው፣ ጥሩ ኑሮ መፈለግ ጨርሻለሁ፣ አሁን ጥሩ ሞት መሞት እፈልጋለሁ የምትሉ የእናንተን ችግር የሚፈታ የእናንተን ቋጠሮ የሚፈታ ጌታ ዛሬም በክብሩ አለና እለምናችኋለሁ፣ ተስፋ አትቁረጡ። ምን እላችኋለሁ? የትምህርታችን ርዕስ ምን እላችኋለሁ? እለምናችኋለሁ። እና ቅዱስ ያ የመቶ አለቃ ራሱን ሊያጠፋ ምን ሊብል? ራሱን ሊያጠፋ ንጉሥ አዋርዶ ከሚገለኝ ንጉሥ ቤተሰቤን ከሚገድል እነዚህን 2 በእስር ቤት የታሰሩ ጳውሎስና ሲላስ ስላመለጡኝ ራሴን ብገድል ይሻለኛል ብሎ የመጨረሻ መፍትሄ የመሰለው ራሱን ማጥፋት ነው። አሁን ተስፋ ቆርጣችሁ የሚነገረው ቃል እንደ ማደንዘዣ የምትጠቀሙ የላችሁም? አሁን ይህን እንደ ተስፋ ማትቆጥሩ ተስፋ የቆረጣችሁ ባልኖርስ የኔ መኖር ምን ፈየደ የምትሉ ሰዎች አላችሁ። እና ራሱን ሊያጠፋ ሲል ጳውሎስና ሲላስ አዩት ይላል። ምን አሉ? በራስህ አንዳች ነገር አታድርግ አሉት። እስቲ ይህንን ቃል ከኔ ጋር በለው፣ በራስህ በለው፣ አንዳች ነገር አታድርግ። እኛ አልጠፋንም አሉት። እኛ ከጠፉት ወገን አይደለንም። አያችሁ፣ እኛ እስር ቤት ሰብረን ምንጠፋ ሌቦች አይደለንም። እኛ ወንበዴዎች አይደለንም። ቢከፈትልንም አልወጣንም። የናዝሬቱ ተስፋ የማርያም ልጅ መድኃኔ ዓለም የተዘጋብንን ከፍቶልናል። ዓለም የዘጋችብንን ዓለም የቆለፈችብንን ከፍቶልናል። የተቆለፈብሽ እስኪከፈት ድረስ መድኃኔ ዓለምን ብቻ ደጅጥኙ። እዚህም እዛም እንዳትረግጡ፣ አቶላውሎ በእምነት ጽኑ። መቼ እንደሚጎበኛችሁ አታውቁማ። የመቶ አለቃው ቆልፎበትቸዋል፣ ቆልፎ በደጅ ይጠብቃቸዋል። የተቆለፈውን ግን አያችሁ መድኃኔ ዓለም ከፍቶታል። እስቲ የተዘጋባችሁ እንዲከፈትላችሁ የምትፈልጉ በተለይ በዚህ ሱባኤ በዚህ ጾም ለቅሶ ወደ እግዚአብሔር ያቀረባችሁ እንባችሁን ወደ እግዚአብሔር ያፈሰሳችሁ አማኑኤል ሆይ ጎብኘኝ፣ አቅቶኛል፣ ዝያለው፣ ደክሞኛል፣ ሰልችቶኛል የምትሉ በልዩ ልዩ ሁኔታ ውስጥ ያላችሁ ሰዎች የተቆለፈውን የሚከፍተው የናዝሬቱ ተስፋ አማኑኤል ይክፈትላችሁ። የማርያም ልጅ መድኃኔ ዓለም ይክፈትላችሁ። ራስን አታጥፋሉትና ራሱን ከማጥፋት አዳኑት። ጳውሎስ በተከፈተለት ወጥቶ ቢሆን እኮ ያ ሰው ምን ብሎ ነበረ ማለት ነው? ንገሩኛ። ራሱን አጥፍቶ ነበረ። እግዚአብሔር ያቀበለው መንፈስ ቅዱስ ያሳወቀው አንድ እውነት አለ። ጳውሎስ በሩ ተከፍቶለታል። የተከፈተው ደግሞ እንዲወጣበት ነው። በተከፈተው እንዲያልፍ ነው። ተከፍቶልኛል ግን ቆይ አለው ሲላስን፣ መውጣት የለብንም እግዚአብሔር ሌላ ተአምራት ያደርጋል። ቆይ እንዳትወጣ እለምናለሁ፣ ቆይ አለው። ግዴላችሁ እለምናችኋለሁ፣ በዚህ ቤት ቆዩ፣ የትም አትሂዱ፣ አድራሻ አትለውጡ፣ አስማተኛ መንደር አትሂዱ፣ ስርማሹንም ቅጠል መጣሹንም አትጠይቁ፣ ኮከብ ቆጣሪው ጋርም አትሂጂ፣ እድል ፈንታሽ ሥላሴ ነው፣ እሱን ጠብቂው፣ እሱን በማምለክ ያጽናችሁ መድኃኔ ዓለም። ቆይ እንዳትሄድ እንዳትወጣ እለምናለሁ፣ ቆይ አለው። በመቆየቱ የአንድን ሰው ሕይወት አተረፈ ጳውሎስ። ከዛ መቶ አለቃው ምን አለ? እናንተ የልዑል አምላክ ባሪያዎች፣ እናንተ ነፍሴን አትርፋችሁልኛል፣
በእናንተ ጌታ በኢየሱስ ክርስቶስ አምናለሁ። እባካችሁን በጨለማ ነው የምኖረው፣ ወደ ብርሃን መውጣት ፈልጋለሁ። የእናንተን ጌታ ኢየሱስ ክርስቶስን አምላኬ ነው፣ አመልከዋለሁ፣ አዳኜ ነው፣ አምንበታለሁ። እባካችሁ እንዳትተውኝ፣ ወደ ቤት እንሂድና እኔ ያመንኩበትን ጌታ ቤተሰቦቼ እንዲያምኑ እርዱልኝ ብሎ ለመነ። ጳውሎስና ሲላስ ብዙ ከለመናቸው በኋላ ተነሱና ይህንን ሰው ተከትለው ወዴት ሄዱ? ንገሩኛ። ወደ እሱ ቤት ሄዱ። ቤተሰቡን አሳምነው አስተምሮ ካጠመቁ በኋላ ግብዣ አድርጎላቸው የክርስትና ዕለት ግብዣ ጋበዛቸው። ፍሪዳ አረደላቸው፣ ወይን አጠጣቸው፣ ጋበዛቸው። ዛሬ ከምን ተመነስተን ይመስላችኋል? የክርስትና ቀን ድግስ ምን ደግስ ነው? አንዳንዱ ኢንዶ ኦርቶዶክሳውያን አበዙት። አንዴ ተስካር ይሉናል፣ አንዴ ዝክር ይሉናል። በጣም ኤክስትራቫጋንሲን እንዶ ከአቅም በላይ ወጪ ነው እያሉ ደግሞ እንዶ በእንግሊዘኛ እያሽሞነሞኑ የሚነግሯቸው ሰዎች አሉ አይደል? እንዳይመስልሽ እናቴ ልጅ እንዴ ሰማያዊ ዜግነት አግኝተ እንኳን ሰማያዊ ዜግነት የምታከብሯቸው እንዴዎች መቼም ወጣቶች ታውቁታላችሁ። ምንዴ እያላችሁ እንደምታከብሩ ያው ዴ በዴ ነው እየሰማችሁ ነው። የአገር ዴ አለ፣ ክሬዚ ዴ አለ፣ ምናምን ዴ አለ። እንግዲህ እብደት ራሱ እንትን ተሰጥቶታል፣ ቀን ተሰጥቶታል። አንተ ማታከብሩ የመድኃኒዓለም ቀን ነው። ዓለምን ማታከብሩ የሱን ቀን ነው። አያችሁ የተሰቀለበትን እቺን ዕለት ዓርብ ውለታ የተዋለልን እና የክርስትና ዕለት ነው። ድግስ ደግሱ ያው ከዚህ የተነሳ ነው የክርስትና ድግስ እየደገስን ሰዎችን በቤታችን ጠርተን ድሆችን ሰብስበን ምናበላ ይሄንን ደስታ ለመግለጽ ነው። ሐዋርያው ቅዱስ ጳውሎስ እለምናችኋለሁ በሚለው ንግግሩ 4 ነገሮችን አስቀምጦልናል። የመጀመሪያው የራሱን ትሑት ስብዕናን የገለጠው እየሰማችሁ ነው። ትሑት እለምናችኋለሁ ብሎ ለማኝ መሆኑ፣ ተለማማጭ መሆኑ፣ ትሑት ስብዕና እንዳለው የቅዱስ ጳውሎስ ማንነት የሚገልጥ ቃል ነው። ሁለተኛው እለምናችኋለሁ እያለ የሚገልጠው ኩዌሽን ማርክ ጥያቄ ምልክት አለው። የሰዎችን ነፃ ፈቃድ ነው። እየሰማችሁ ነው። እለምናችኋለሁ ብሎ የሚለምን ፈቃዳቸውን እየጠየቀ ነው። የሰው ነፃ ፈቃድ ቅዱስ ጳውሎስ ያከብር አክባሪ ነው ማለት ነው። ሌላው ደግሞ እለምናችኋለሁ የሚለው ቃል የንግግር ጥበብን ያሳያል። የምን ጥበብን ንገሩኛ? የንግግር ጥበብን። አራተኛው የወንጌል ጠባይን ያሳያል። ወንጌል ተለማማጭ ልመና ነው። እየሰማችኝ ነው። ታረቁ ብለን እንለምናችኋለን፣ ተስማሙ ብለን እንለምናችኋለን ይላል። በጣም ስለ ፍቅር የሰበከው ደግሞ የጌታ ወዳጅ የፍቅር ሰባኪ የምንለው ቅዱስ ዮሐንስ ወንጌላዊ ደቂቄ የተፋቀሩ በበይናቲከሙ ይለናል። ልጆቼ እርስ በርሳችሁ ተፋቀሩልኝ እያለ ይለምነናል። ቅዱስ ጳውሎስ በመልእክቱ ብዙ ጊዜ እለምናችኋለሁ እያለ የወንጌል ጠባይ ነው መለመን። ራሱን ትሑት ስብዕና ያሳየናል። የሰዎችን ነፃ ፈቃድ የሚያሳየን ነው። ሐዋርያው ቅዱስ ጳውሎስ እጅግ ትሑት ነበረ። በጣም የሚገርማችሁ ቅዱስ ጳውሎስ በመልእክቱ የገለጻቸውንና እኛ በዚህ ዘመን ያለነው ሐዋርያንን ብለን መንጠራው እንዴት አይነት ሕይወት እንዳለን እያነጻጸርን ጥቂት እንይ። አምላከ ቅዱስ ጳውሎስ ከሁላችን ጋር ይሁን። ቅዱስ ጳውሎስ እንዲህ ይላል፣ እኔ የክርስቶስ ባሪያ ነኝ ይላል። በማርያም በሉ ሁላችሁ ውስጥ አቤት። እኛ ደግሞ የንጉሥ ልጆች ነን እንላለን። የገሌ ልጅ ነኝ ሽለላችን፣ ፉከራችን የገሌ ዘር፣ የሳተናው ልጅ፣ የምናምን ልጅ፣ ይሄ ነው ፉከራችን። ቅዱስ ጳውሎስ ምን ይላል? እኔ የክርስቶስ ምንድን ነኝ ይላል? ባሪያ ነኝ። እኛ አሁን በዚህ ዘመን ባሪያ ነኝ የሚል ሰው ታገኛላችሁ? ንገሩኛ። እንደው የሮያል ፋሚሊ ከሆነ እኔ ነገሥታት ዘር እኮ ነኝ፣ እኔ እኮ የገሌ ልጅ ነኝ ነው የምንለው የምንመካበት። ቅዱስ ጳውሎስ ትሕትናውን እንድታዩት ነው። በጣም የሚገርማችሁ ቅዱስ ጳውሎስ ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። ከዚህ ለሞት ከተሰጠ ሰውነት ማን ያድነኛል ይላል። እኛ ደግሞ እምቅ ኃይል አለኝ እንላለን። እችላለሁ፣ አደርጋለሁ የሚል መንፈስ አለን። ልዩነታችን ነው ማን ትሑት እንደሆነ። የቅዱስ ጳውሎስ ትሕትናን በዚሁ ተመልከቱ። ቅዱስ ጳውሎስ ድንኳን እየሰፋ ለድሆች ይሰጥ ነበረ። እኛስ ድንኳን ከሚሰፉ እንዘርፋለን፣ ከሚሰሩት እንነጥቃለን። ልብ አድርጉት፣ ትሕትናችንን ተመልከቱ። እሱ ቅዱስ ጳውሎስ ደሞዙን ትቷል፣ እኛ ለቦነስ እንጣላለን።
አይገርምም? ጳውሎስ ደሞዝ የለውም። በማንም አልከበርኩባችሁም ብሎ ድንኳን እየሰፋ ለድሆች ይሰጣል። ደሞዝ የለውም ከቤተ ክርስቲያን፣ ግብያ የለውም በቤተ ክርስቲያን። ቅዱስ ጳውሎስ ደሞዙን የተወ ነው። እስቲ ቅዱስ ጳውሎስ በሉ። ደሞዙን የተወ ነው። እኛ ለቦነስ ነው የምንጣለው። የእናቴ ልጅ እንኳን ደሞዝ ልንተው ማለት ነው። ልብ አድርጉ። እሱ በድንግልና ሕይወት ኖሯል። ላስቸግራችሁ፣ ቅዱስ ጳውሎስ በሉ በድንግልና ሕይወት ኖሯል። እኛ በአንድ መርጋት አቅቶናል። ቅዱስ ጳውሎስ ስለ ትዳር መክሮናል። ባለ ትዳር ግን አልነበረም። ሰማችሁኝ አይደል? አንደኛ ቆሮንቶስ ምዕራፍ 7 ሙሉ ቻፕተሩን ብታዩ ምዕራፉ ሙሉ የሚያወራው ስለ ትዳር ነው። የሰማችሁኝ ነው አይደል? እንዴት መኖር እንዳለባችሁ፣ ባል ለሚስቱ፣ ሚስት ለባሏ ምን መምሰል እንዳለባት ሲናገር፣ ጳውሎስ ግን ትዳርን ኖሮ አይቶት አይደለም። የሕይወት መምህር ክርስቶስ ወይም መንፈስ ቅዱስ የገለጠለትን እውነት ነው ያስቀመጠልን። በጣም የሚገርም ነው። እሱ ስለ ምእመናን መጽናት ምጥ ይዞታል። ስለማን መጽናት? ስለ ምእመናን መጽናት ምጥ ይዞታል። እኛ ስለምናገኘው ጥቅም ምጥ ይዞናል። ስለምናገኘው ምን አልኳችሁ? ጥቅም። ስለ ምእመናኑ መጥፋት እለምናችኋለሁ፣ ራሳችሁን እንዳትጎዱ በትዕግስት ጠብቁ። እግዚአብሔር ከእናንተ ጋር ነው። በጌታ ደስ ይበላችሁ። በዓለም ብትከፉ፣ በሥራ ብትከፉ፣ በጤና ብታዝኑ፣ ወዳጃታችሁ ብታለቅሱ፣ በሐዘን ብትሆኑ፣ ምንም የምትደሰቱባት በምድር ላይ ብታጡ፣ በጌታ በኢየሱስ ክርስቶስ ምን ይበላችሁ ይለናል? ደስ ይበላችሁ። የቅዱስ ጳውሎስ ምጡ ጭንቁ ምንድነው ካላችሁ፣ ምእመናን እንዲጸናለት ነው። እኛ እስካልን ስለምናገኘው ጥቅም ነው ምጣችን። እየሰማችሁ ነው? ምጣችን እሱ ነው። ቅዱስ ጳውሎስ መልሶ እንዲህ ይላል፣ ጸልዩልኝ ይላል። እስቲ በሉ እናንተ ደግሞ እኛን እንደዚህ እንዳያላችሁ አታስቸግሩ። እናንተም ጸልዩ እንጂ እንዴ አንቺ ቁጭ ብለሽ እንዴ ተይ እንጂ ተነሱና ጸልዩ እናንተ። እሺ እኔ አባቴ እኮ ገዳም ናቸውና ብያልሽ አትመኪ። ተነስተሽ ጸልይ። ተነስቶ መጸለይ ነው። እሺ የሰማችሁኝ አይደል? እግዚአብሔር የቆመን ሰው የሰማችሁኝ አይደል? የተኛን አይደለም የተንበረከከን ሰው ይፈልጋል። ተንበርከኩ፣ ጉልበታችሁ ይንበርከክ። መምሬ ገሌሌ ብቻ ጥለሽ ቁጭ እንዳትይ ሐሳብሽን ትተሽ ተነስቶ መጸለይ ያስፈልጋል። እሱ ጸልዩልኝ ይላል፣ እኛ ሁሉን ጨብጠናል እንላለን። እርሱ በሰንሰለቱ ይኮራል። እስቲ በሉ ጳውሎስ በሉ በሰንሰለቱ በእስራቱ ይኮራል። እኛ በወርቅ በቀለበት እንኮራለን። አናሳዝንም? ቤት ያለው ሰው በቤቱ ይኮራል። ጳውሎስ ግን ቤት አልነበረው። ቅዱስ ጳውሎስ እለምናችኋለሁ ይላል፣ እኛስ እነግርሃለሁ ስማ እንላለን። ልመናችሁን አያችሁ? ትዕቢታችንን እኛን አያችሁ? የጳውሎስን ትሕትና የእኛን ትዕቢት ይሁ። ጳውሎስ ልጆቼ ሆይ እለምናችኋለሁ ይላል፣ እኛስ እነግርሃለሁ ስማ እንላለን። እንደዚህ አይደል መደለው? አንተ ስማ እነግርሃለሁ፣ አንቺ ስሚ እነግርሻለሁ እንላለን። ትሕትና እንኳን በቃላችን እንኳን የለብንም፣ በንግግራችን አይታየብንም። ቅዱስ ጳውሎስ ፍጹም የሆነ ትሑት ነበረ። ጸጋ እንዳለን ምልክቱ፣ ጸጋ ካነሰንም እንዲበዛልን ምልክቱ መስፈርቱ ምንድነው ካላችሁ ትሕትና ነው። እንደ ቅዱስ ጳውሎስ ያለ ትሑት ስብዕና መድኃኔዓለም ያድለን። እለምናችኋለሁ በሉ። ቅዱስ ጳውሎስ እንዲህ ብሎ ለምናችኋለሁ ካለን፣ እኔ ደግሞ ታናሽ የምሆነው ከሁላችሁ የማንስ አንድ መልእክት በዚህ ጉባኤ ለማስተላለፍ እለምናችኋለሁ። ሞተ ወልደ እግዚአብሔርን እንድታስቡ እለምናችኋለሁ። ቀራንዮ እንድታስቡት በሕሊናችሁ የተሰቀለው ናዝሬቱ ኢየሱስ ክርስቶስ እንድታስቡት እለምናችኋለሁ። በአንጻረ መስቀል የተገኘውን የበረታውን የጌታን ወዳጅ ዮሐንስ እንድታስታውሱት፣ ድንግል ማርያምን የኢየሱስ እናት ድንግል ማርያም አዛኝቷ እንድታስቧት እለምናችኋለሁ። ግፋ ሰማዕታትን ታስቡ ዘንድ እለምናችኋለሁ። ተዘክሮ ሞትን፣ ፈሪሃ መለኮትን፣ አክብሮ ሰንበትን በልባችሁ በሕሊናችሁ እንድታስቡ፣ በልባችሁ እንድትጠብቁ፣ በሕሊናችሁ እንድታስቡ እለምናችኋለሁ። ሌላስ ምን ትለምነናላችሁ ካላችሁ፣ ክፋትን እንድታቆሙ ለምናችኋለሁ። ተንኮልን እንድታቆሙ ለምናችኋለሁ።
መለያየትን እንድታቆሙ ለምናችኋለሁ። ከክፉ ሐሳብ ትለዩ ዘንድ ለምናችኋለሁ። ከኃጢአት ከተማ ትወጡ ዘንድ ለምናችኋለሁ። ከአድመኝነት፣ ከዘረኝነት፣ ከጎሰኝነት፣ ከጎጠኝነት፣ ከመንደርተኝነት ትለዩ ዘንድ ለምናችኋለሁ። ታረቁ ብዬም ለምናችኋለሁ። ይቅር ተባባሉ ብዬ ለምናችኋለሁ። የበደላችሁን ካሱ ብዬ ለምናችኋለሁ። የቀማችሁትን መልሱ ብዬ ለምናችኋለሁ። የሰራተኛን ደሞዝ የቀማችሁ መልሱ ብዬ ለምናችኋለሁ። በሐቅ ስሩ፣ በሐቅ አግኙ ብዬ ለምናችኋለሁ። የሰው ሐቅ በሕይወታችሁ እንዳያልፍባችሁ ለምናችኋለሁ። የሰው ላብ እንዳይመጣባችሁ፣ ሰው እንዳያለቅስባችሁ ለምናችኋለሁ። ድሃ እንዳያዝንባችሁ ለምናችኋለሁ። የሚሞት ሽማግሌ እንዳይረግማችሁ ለምናችኋለሁ። የሚያድግ ልጅም እንዳታሳዝኑ ለምናችኋለሁ። የእግዚአብሔርን እንዳትሰርቁ ለምናችኋለሁ። በላባችሁ እንድትከብሩ በሰራችሁት አስራት እንድታወጡ ለምናችኋለሁ። ድሃ እንዳትበድሉ ለምናችኋለሁ። የሰው ደም እንዳታፈሱ ለምናችኋለሁ። በሚዛን እንዳትሰርቁ ለምናችኋለሁ። ከእግዚአብሔር ጋር ታረቁ ብዬ እለምናችኋለሁ። ከማጋር ከእግዚአብሔር ጋር። አሁን በዚች ጨለማ በዚች ምሽት መድኃኔዓለም ቢገለጥልን አስባችሁታል? ማን ቢገለጥልን? ማን ቢገለጥልን? እስቲ ይገለጥልን የምትሉ አልገለጥ ያለውን የሕይወትሽን ጨለማ አማኑኤል ይግለጥልሽ። በኑሮ ያለውን ጨለማ ይግለጥላችሁ። በትዳር ውስጥ ያለውን መጋረጃ ይግለጥላችኋል። የተሸፈነባችሁን ነገር ሁሉ ይግለጥላችሁ። አባ ቢሾይን ታውቋቸዋላችሁ? አባ ቢሾይ የሚያውቃቸው እስቲ በላይ ግብጽ ካሉ ከከበሩ ቅዱሳን አንዱ አባ ቢሾይ መድኃኔዓለምን ዘውትር እንደተሰቀለ ሆኖ ያየዋል። የሰማችሁ ነው። ልክ ወደ በዓቱ በሚገባ ሰዓት ደግሞ ክርስቶስም እንደተሰቀለ ሆኖ የተወጋው ጎኑን እያሳየው ይገለጥለታል። ለአባ ቢሾይ ብቻ ከሺህ መነኮሳት መካከል በዛ ገዳም ለሚኖር ለአንዱ ብቻ መድኃኔዓለም ይገለጣል። ይሄን ነገር ለብዙ ዓመት እንደሚገለጥለት አባ ቢሾይ መድኃኔዓለም ይገለጥልኛል ብሎ ለሰው አላወራም፣ ለማንም ደብቋል። አንድ ቀን ግን ይሄን እውነት ብነግራቸው ሳለና ማኅበረ መነኮሳት በተሰባሰቡበት አባ ቢሾይ እንዲህ አለ፣ መድኃኔዓለም እኮ ይገለጥልኛል አላቸው። መድኃኔዓለም ምን ይልኛል? እንዴት ይገለጥልሃል? ትላንት ለመጣኸው ላንተ እኛ በዚህ ገዳም መኖር ከጀመርን ይሄን አክል ዓመት አስቆጥረናል። እንዴት ለኛ ሳይገለጥ ላንተ ይገለጣል? አይሆንም አሉት። በብዙ ዓመት መመላለስ እንዳይመስልሽ እናቴ ልጅ፣ በእግራችንማ ስንት ዓመት መጣን። ይኸው ብንቆጥረውማ ጉድ ራሳችን ትታዘቡታላችሁ። ማስቀደስ ከጀመርን፣ ኪዳን ማድረስ ከጀመርን፣ ውስጥ ገብተን ማህሌትም ሰዓታት መቆም ከጀመርን፣ ንስሐ አባት ከያዝን በጣም ብዙ ዘመን አስቆጥረናል። በልባችን ለክርስቶስ ከቀረብን ግን አንድ ቀንም እስቲ ቆጠሩት እስቲ። እና ይገርማቸዋል። አባ ቢሾይ እመኑኝ፣ መድኃኔዓለም ደግሞ ሲገለጥልኝ የተወጋው ጎኑን እያሳየኝ ነው የሚገለጥልኝ አላቸው። ምን ያለው ጎኑን? ምን ያለው ጎኑን? የተወጋው ጎኑን። መድኃኔዓለምማ ለአንተ የሚገለጥልህ ከሆነ እኛ እኮ ናፍቆታችን ነው እንዲገለጥልን እንፈልጋለን። እውነት የሚገለጥልህ ከሆነ አባ ቢሾይ በሚገለጥልህ ሰዓት እንዲህ ብለህ ጸልይልህን አሉት። ምን ብዬ ልጸልይላችሁ? ለወንድሞቼም ተገለጥላቸው በልልህን አሉት። እስቲ ሁላችሁም በሉ፣ ለወንድሞቼም ተገለጥላቸው። ዘይጼሊ ለርሱ ለራሱ የሚጸልይ አያችሁ፣ አንቀጸ ንስሐው እንደዛ ይላል። ለራሱ የሚጸልይ ለባልንጀራው የማይጸልይ ኃጢአት ይሆንበታል ይላል። እዚህ ስትመጡ ባልንጀራችሁንም አስቡት እሺ። ደክሞ በዓለም የቀረውን በልዩ ልዩ ሱስ ውስጥ ተጠምዶ ወደ ቤተ ክርስቲያን መምጣት ያልቻለውንም አስቡት። አያችሁ፣ አባ ቢሾይ ይሻልና የነዛን ሁሉ መነኮሳት ጸሎት ይዞ ወደ ኢየሱስ ክርስቶስ ቀረበ። መድኃኔዓለም በዛ በተለመደበት ሰዓት መጣና እጆቹን ዘርግቶ ሰላም ላንተ ይሁን ወዳጄ ሲለው ድፍት ብሎ ሰግዶለት የአምልኮ ስግደት መድኃኔዓለም ሆይ ወደ እኔ ወደ ጎስቋላው እንዴት መጣ? እባክህን ዛሬ ጥያቄ አለኝ መልስልኝ መድኃኔዓለም አለ። ዛሬ የምትጠይቁትን ጥያቄ አማኑኤል ይመልስላችሁ። መድኃኔዓለም ይመልስላችሁ። የረጲው መድኃኔዓለም ይመልስላችሁ። ጥያቄ ይዛችሁ የመጣችሁ ቋጠሯችሁን መድኃኔዓለም ይፍታላችሁ። ጥያቄ ይዣለሁ መድኃኔዓለም መልስልኝ።
የኔ ልጅ ጠይቅ፣ አንተ ጠይቀ እኔ ማልመልሰው የለኝምና ጠይቅ አለው። እባክህን መድኃኔዓለም ለወንድሞቼም ተገለጥላቸው አለ። መድኃኔዓለም እንዲህ አለ፣ ነገ እስቲ ነገ በሉ፣ የእናንተ ነገር ነገ ይፈታላችሁ። ዛሬ ማታ ያለቀሽበት ነገ እንባሽ ታብሶ በደስታ የምትቆሚበት ቀን ይሆንልሽ። ዛሬ ያነባችሁበትን ቀን ነገ ፋሲካችሁ ይሆንላችሁ። የሞት ያክል መሬት ላይ ወደቀባችሁን ነገር ትንሣኤያችሁ ክርስቶስ ያንሳላችሁ። ከእጃችሁ የተወሰደባችሁ ወደ እጃችሁ ይመልስላችሁ። የተበተነባችሁን ይሰብስብላችሁ። ነገ እስቲ ነገ በሉ። ነገ እኮ ተስፋ ናት። ነገ በሉላችሁ። የእናንተ ነገር ነገ ይስተካከል። የእናንተ ቋጠሮ ነገ ይፈታ። የእናንተ የመረረብ ሁሉ ነገር ነገ ይጣፍጥላችሁ። በአማኑኤል ይጣፍጥ፣ በመድኃኔዓለም ይጣፍጥ። ነገ በዚህ ሰዓት በተራራው ላይ ስለምገለጥላቸው በገዳም ያለ መነኩሴ ሁሉም እንዳይቀር አርዴቱ መነኮሳቱ ሁሉ በተራራው ላይ ይውጡ ንገራቸው። በዚህ ሰዓት ማንን ለማየት? ማንን ለማየት? እግዚአብሔርን ለማየት፣ መድኃኔዓለምን ለማየት ሁሉ ወጡ። ሰዓቱ ሳይደርስ ከ2 ከ3 ሰዓት እየቀደሙ ተራራውን ወጡት። አሁን ነገ ረጲ መድኃኔዓለም ላይ በዕለተ አማኑኤል በቀን 28 መጋቢት የሆነ ተአምር አለ ቢባል ኧረ የታባቱ ጥንቅር ይበል ወደ ቤትም አልሄድም እዚቹ ጠብቃለሁ እንዳያመልጠኝ ልትሉ ትችላላችሁ አይደል? አዎ መነኮሳቱ እየቀደሙ ተራራው መውጣት ጀመሩ እና ደካሞቹ ቀድመው ወጥተዋል። ኃይለኞቹ ደካሞቹን እያለፉ ወጥተዋል። አንድ ሽማግሌ መነኩሴ እድሜያቸው ያረጀ ዘመናቸውን ሁሉ በቤቱ የጨረሱ አረጋዊ መነኩሴ እና መውጣት አቅቷቸው ተራራውን እየቧጠጡት ደክሟቸው አይ መድኃኔዓለም ሊያመልጠኝ ዓለምን ትቼ የመነንኩለት የእናቴ አባቴን ቤት በልጅነት የተውኩለት ጌታ ዛሬ ሊያመልጠኝ ነው። አይ ጉልበቴ አንሶ አቅሜ ደክሞ አቅም ያላቸው ቀድመው ይለያዩ ነው እያሉ እያዘኑ እባካችሁ እናንተ መነኮሳት በእጃችሁ እየጎተታችሁ መድኃኔዓለምን እኔም ልየው እናንተ የምታዩት እኔም አይለፈኝ እባካችሁ ሰዱኝ እያለ መለመን ጀመረ። ምን አሉት መነኮሳቱ? አንተን ስንጎትትማ አንውልም እሱ ያመልጠናልና ሁላችን ከሚያመልጠን አንተ አንድ ነህ፣ አንተ ቢያመልጥ ይሻላል ብለው ትተውት ሄዱ። ደሃ የምታልፉ ሰዎች ሳይኖርሽ ሊሆን ይችላል የምታልፊው፣ ሳይኖር ይችል ሊሆን ይችላል የምታልፈው። ከነሱ ከድሆቹ የሚወጣው ቃል እኮ የሚያስደነግጥ ነው አይደል? ስለ መድኃኔዓለም ሲሉ ቆማ ደም የከፈለልህ እኮ ነው መድኃኔዓለም፣ እርቃን የተሰቀለልህ እኮ ነው መድኃኔዓለም። አልፋ አትሂድ፣ ቁምና የምትሰጠውን እንኳን ብታጣ መድኃኔዓለም ይስጥልኝ በለው። ይሄ ስጦታ አይደለም? አዎ ስለመቤቴ ካሉ ጨካኝ የሚራራባት ያዛኝቷ ስም ተጠርቶማ እንዳታልፊ። ስንቅሽ ናት፣ ምርኩዝሽ ናት፣ በረከትሽ ናት እኮ ድንግል ማርያም። እሷ ስንት ነገር እያደረገችልሽ በሱ የእሷ ስም ሲጠራማ አልፈሽ አትሂጂ። ቁሚና ካለሽ ስጪ፣ ከሌለሽ ግን ካለበት ያደርስልኝ ድንግል ማርያም ትስጥልኝ በሉ። ይህንን ሰው ማን ይውሰደው? ሁሉ ትቶት ሄደ። ምናልባት ብዙ ቀን አልፈ ነው ይሆን መድኃኔዓለምን? ምናልባት መንገድ ላይ ብጫቂ ልብስ ለብሶ ድሃ መስሎ እጁን ዘርግቶ እኛን ሊያነሳ እሱ እጁን ዘርግቶ ምጽዋት የሚጠይቀን መስሎን ለምኖን እኛ አልፈነው ሄደን ትተነው ሄደነው ይሆን መድኃኔዓለምን? ተላልፈን ይሆን መንገድ ላይ ጨክነንበት አልፈነው ይሆን? ሳይመጣ ቀርቶ እንኳን አይደለም መድኃኔዓለም፣ በር ዘግተንበት እንጂ ሳናገኘው ቀርተን አይደለም አልፈነው ነው እንጂ እሱማ በየቀኑ ያገኘናል። አያችሁ እና መድኃኔዓለም እባካችሁ ስለ መድኃኔዓለም ልየው እያሉ እኛ አባት ይጣራሉ። ሁሉ መነኮሳት ወጡና አባ ብሾይ በመጨረሻ ደረሱ። አባ ምንድን ነው የሚያለቅሱት? ለምንድን ነው የሚያዝኑት? ምን ልርዳዎት አላቸው። የሚረዱኝማ መድኃኔዓለምን ለማየት ጓጓውኝ እንዳያልፈኝ ብዬ መድኃኔዓለም የሚያስለቅሰኝ እሱን ላጣው ነው ብዬ ነው ማለቅሰው እና ሁሉም አቅም ያለው ተራራውን ወጥቷል። አቅም የደከመ ማን ይዞኝ ይውጣ? ሁሉም አንተንማ ስንጎትት አንውልም እያሉ ስተውኝ ሄዱ። እባክህን አባት ጨክንብኝ ይዘኝ ውጣ። እንዴት አድርጌ እንን ተራራ ተሸክመኝ እንደ ሕፃን አሉት። እስቲ ተሸክመኝ በሉ።
እስቲ መድኃኔዓለም የተሸከማችሁ እሱን የቻለኝ የምትሉ ከናስቸጋሪው ጸባያችን የቻለን እሱን የምትሉ እንደ ልጅ ሽሩሩ ብሎ ጸባያችንን አስታሞ የቻለ እናት ያልቻለችውን አባት ያልቻለውን የቻለው ማን ነው? የቻለን ማን ነው? ክብር ለቻለን ለመድኃኔዓለም ይሁን። እሱን የቻለን እና በሉ እንግዲህ አባ ከቻልኩኝ እሸከማለሁ ብሎ ፎጣቸውን ዘርግተው በጀርባ አዝለውት ተራራውን መውጣት እንደጀመሩ ከጀርባቸው ላይ ያለው ቤት እንደወረደ ሳያዩ ቅልል ሲላቸው አባ ቢሾይ የተሸከምኩት የት ገባ ብለው ዘወር ሲሉ የተወጋው ጎኑን አሳየና ወዳጄ ቢሾይ እኔ መድኃኔዓለም ነኝ አላቸው። እኔ ነኝ ይበላችሁ ዛሬ አለው ይበላችሁ መድኃኔዓለም ዛሬ እኔ ነኝ ወዳጄ። ይሄ ሁሉ መነኮሳት ተገለጥልን ብለው ጠይቀውኝ ነበረ። እኔም ተገለጥኩላቸው። በሽማግሌ ተመስዬ አቅመ ደካማ መስዬ እርዳታ ምጠይቅ መስዬ ብለምናቸው እርዱኝ ብላቸው ሁሉ ትተውኝ ሄዱ። ትተኸኝ ያልሄድከው አንተ ብቻ ነህ አሉ። ወዴት እንሂድ ብንል ከዚህ ቤት የተሻለ ስሜጃ አለ? ንገሩኝ በማርያም አለ ወይ? ከመድኃኔዓለም ቤት የሚሻል ቤት አለ ወይ? ከዚህ ቤት የተሻለ እቅፍ አለ ወይ? ከዚህ ቤት የተሻለ ሰላም ሌላ ቦታ አለ ወይ? አለ? የለም። እና ለወንድሞች ተገለጥላቸው ብለህ ለምነኛል። እኔ ተገለጥቻለሁ። ተራራው ላይ የወጡትን ሂድና እንዲበላቸው እኔ ተገልጬላችሁ ነበረ፣ እናንተ በንቀታችሁ አለፋችሁኝ ይበላችኋል። በምናችሁ አለፋችሁኝ? በምናችሁ? በንቀታችሁ። ዳን አትናቁ። እኔ ገርማችኋል። እዚህ ደብረ ሊባኖስ የሰማችሁኝ ነው አይደል? እንደ ወር በገባ በተክለ ሃይማኖት ቀን ትዝ አለኝና ከቤቴ እንደ ጻድቁን ተሳለሜ ለምን አልመጣም ብዬ አውቶቡስ ተራ ሄድኩኝ። የሰማችሁኝ ነው። እና በጣም ወደ ደብረ ሊባኖስ የሚሄደው ሰው ሞልቶ እና ሁሉ ያው መቼም ታውቃላችሁ ዛሬ እየተጋፋ የሚገባው ነው በጣም ብዙ ሰው አይደል? እንደው እንደ አባሉ ምለው እኮ እንደው የሚያስቀድም ሰው ጥቂት ሰው ነው ያለው። ገፍትሮ እናቱን ገፍትሮ የሚገባ አባቱን ገፍትሮ አቅመ ደካማውን ገፍትሮ የሚገባ ሰው ነው ያለው። እና ለካ በዛ በግፊያ መካከል መሃል እንደ ሳንዱች አስገብተው ሌቦች እቺ ቀሚሴን ቆርጠዋታል። ለካ ይሄ ሁሉ ሰርጀሪ ሲሰራ አላቅም እኔ ምን አይነት ማደንዘዣ እንደወጉኝ አማኑኤል ይወቀው። ቀሚሴ ተቆርጧል። ያስኳት ሳንቲም ተወስዳለች። የሰማችሁኝ ነው። እና አጋጣሚ መስቀልና ስልክ ያለ ድረት ኪሴ ውስጥ ነው ያለው። እና እንደምንም ረዳቷ የሚያውቀኛልና አባ ይግባዋልና አስገባኝ። ደብረ ሊባኖስ ስለሚያውቀኝ ገባውኝ። ስገባ አባ ምን ሆኖ ነው ልብሶት የተቀደደው አለችኝ አንድ ልጅ። ኧረ አልተቀደደም ብዬ ሳይ ኧረ በደንብ ነው የተቀደደውና መቼም ሰርጀሪ የሰራ ሰው መልሶ አይሰፋውም። የሚቀድ እንጂ የሚሰፋ ሰው አታገኙ። የሰማችሁኝ ነው። እና አዘንኩኝ። የሰማችሁኝ ነው። እንደው ጻድቁ አንተም ብዬ ወጥቼ አልኩና አዘንኩኝ፣ ተሰማኝ። መሄጃ ብር እንኳን ስልክ ጥሩ ነው። አረ ስልኳ ብትወሰድ ነው ከባድ እኮ። እና በሞባይል ከፈልኩትና ወደዛ ደረስኩኝ። ልክ እንደወረድኩኝ ደብረ ሊባኖስ አንድ አሮጌ ልብስ የለበሱ ልብሳቸው በብዙ አይነት ጨርቅ የተሰፋ ነው። ጫማ የላቸውም። የሰሌን ቆብን ያደረጉት ልክ እንደወረድኩኝ እጄን ጎተቱኝ። ይሰማችሁኝ ነው። እና እኔ ጤነኛም አልመሰሉኝምና ውስጤ ፍርሃት ነበርና ምን ነው አባ ስላቸው አጣጠቡሽ አይደል ሌቦች አሉኝ። ማን ገለጠላቸው ይሆን? ማን ነገራቸው ይሆን? የሰማችሁኝ ነው። ተክልዬን ብለህ አንተ አልቀረህም በረከት ታገኛለህ፣ እጥፍ በረከት አሉኝ። እቺን ብለውኝ ሄዱ ጥለውኝ። የሰማችሁኝ ነው። ብከተላቸው እንኳን አልደረስኩባቸው። መድኃኔዓለም በሚያውቀው እንዲህ አይነቶቹን እኛ ዋሻውን እንዞራለን። አስፋልቱ ላይ እዚች ቤተክርስቲያን ደጅ ላይ ጎንበስ ብሎ የሚለምነው ማን እንደሆነ መች ታውቁና፣ የበቁት የቱ ጋር እንዳሉ የታውቁና፣ ማን እንደሆነ ምን ታውቃላችሁ? ምንም አናውቅም። አያችሁ
አሁን እኛ አባት ቢያናገሯችሁ አይምሯቸው ልክ አይደለም ብላችሁ ጥላችሁ ልትሄዱ ትችላላችሁ። ከጸጋ የደረሱ ከብቃት የደረሱ ትልቅ አባት ነበሩ ለካ። እግዚአብሔር ከጸጋ ያደርሳችሁ እና ወገኖቼ ለአባ ቢሶይ በትህትና የተገለጠ እግዚአብሔር ሌሎችን በንቀታቸው እንዳለፈ ድሆችን አትናቁ፣ ድሆችንም እንዳትንቁ እለምናችኋለሁ። ምን እላችኋለሁ? ንስሐ ያልገባችሁ ዝም ብላችሁ ጾም እየጾማችሁ ከጧት እስከ ማታ ብቻ ሰማችሁ ይኖራል ምግብ ባለመብላት ብቻ ቀኑን ሙሉ እየዋላችሁ ሰዓት ሲደርስ አላርም እየቀጠራችሁ እንጀራ የምትበሉ ሰዎች ንስሐ ግቡ። ንስሐ እንድትገቡ እለምናችኋለሁ። መድኃኔዓለም ኢየሱስ ክርስቶስ በዚህ ጾም በጎ የምንሰራበት የምንታረቅበት የምንስማማበት አንድ ሆነን ደግሞ ስለ ሀገራችን ሰላም ደግሞም ስለ ዓለም ሰላም የምንጸልይበት እንዲያደርግልን የመድኃኔዓለም ቸርነት የድንግል ማርያም አማላጅነት ሁላችን የሚያግዘን። የረጲው መድኃኔዓለም ታምረኛ ነው። ነገስታቱን ረድቷል፣ እኛንም ይርዳል። አሜን በሉሃ። ነገስታቱ አሳምረው ሰርተውለታል። የእናንተንም ቤት መድኃኔዓለም ያሳምረላችሁ፣ የእናንተንም ሕይወት ያሳምረላችሁ እና መድኃኔዓለም በፈዋሽ ጸበሉ ብዙዎችን እያዳነ ነው። አሁን በዚህ ዘመን የመድኃኔዓለም ታምር አይነገርም። በዚህ ዘመን ሥላሴ አዳነኝ የሚል ሰው አንሰማም። ቅዱሳንም ቢያማልዱ በሥላሴ ነው መንገዱ። አባ ጊዮርጊስ ዘጋስጫ በሰዓታቱ ነግሮናል። አዎ ወደ አባቱ ለመሄድ መንገድ ነው፣ ወደ አባቱም የሚያስገባ በር ነው ብሎናል። ሰማችሁኝ? አረ የሰማችሁኝ ነው ወገኖቼ። እግዚአብሔር ያደረገውን ተአምር መድኃኔዓለም በአዲስ አበባ ከተማ የሰራውን ተአምር ልንገርና በረጲ መድኃኔዓለም ደግሞ የሚደረገው ተአምር ይቀጥላል የምትሉ እስቲ መድኃኔዓለም እኛን ይፈታናል የምትሉ እስቲ ዓለም ይስማ። መድኃኔዓለም በዚህ ቦታ ይፈታናል የምትሉ ታምናላችሁ? ደብራችሁ ደብረ መድኃኒት ይሆንላችሁ። ዓለም ሁሉ ተሰብስቦ የሚድንበት የፈውስ ተራራ ያርግላችሁ። ልጅቷ አረብ ሀገር ነው የኖረችው። አሳጥሬ ነው የምነግራችሁ። የሰማችሁ ነው። የእስልምና ሃይማኖት ተከታይ ናት። ቤተሰቦቿ የምትሰራውን ገንዘብ አጠፉባት። ምን አሉባት? ገንዘቧን አጠፉባት። ብሯ ለ7 ዓመት ለፍታ ሰራች። ከ7 ዓመት በኋላ እናቷ ጋር ስትመጣ እናት ተጨነቀች። ወንድሞቿ ያንን ብር እነግዳለን ብለው ከእናት ወስዶ ብሩን አባክነውባታል። የ7 ዓመት ልፋቷ ባዶ ሆኗል። ተስፋ ቆረጠችና በር ዘግታ ራሷን ልታጠፋ ስትል ቀኑ 27 ነው። ማን ነው 27? ማን ነው ዕለቱ? መድኃኔዓለም። አሁን መድኃኔዓለምና ይቺ የማታምን ሴት ምን ያገናኛቸዋል ካላችሁ፣ በኢትዮጵያ የገጠር ከተማ ላይ ነው የኖረችው። ጎረቤቶቿ ክርስቲያኖች ናቸው። ትምህርት ቤት የምትሄድ አብረዋት የተማሩ ልጆች የመድኃኔዓለም ቤተክርስቲያን የሰንበት ትምህርት ቤት አገልጋዮች ናቸው። በመጋቢት 27 እና በጥቅምት 27 ቀን እየተደበቀች ሰው ሳያት ከጓደኞቿ ጋር መድኃኔዓለምን ለማንገስ ትሄዳለች። ቀጥሎ ደግሞ ሶስተኛው የጥምቀት ዕለት የምን ቀን? የመድኃኔዓለምን ታቦት እንሸኝ ይሏትና ልጆች ኢንቫይት ያደርጓል። በጣም የሚገርም እኮ ነው። ጠርተዋት ትሄድና ታቦት አንግሳ አታውቅም፣ ዘምራለት፣ አታምንበትም፣ አጨብጭባለት፣ እልል ብላለት ከጓደኞቿ ጋር ለዓመት ያደርሰን ብላ ትመጣለች። አረብ ሀገር የሄደችው እቺ ልጅ ናት። ዕለቱን አሰበች። ማን ነው? ራሷ ምን ልትል ነበረ? መድኃኔዓለም ክርስቲያኖች ያምኑብሃል፣ ብዙ ነገርም ታደርግላቸዋለህ። እኔ አላምንብህም፣ ራሴን ላጠፋ ነው። ለምን ቀንህን አስታወስኩት? ለምን አንተን እንዳስብ አደረከኝ? ራሴን ባጠፋ ይሻለኝ ነበር እኮ ብላ ምርር ብላ ለቀሰችና በሩን ከፍታ ወጣች። ስልክ አነሳችና ለአሰሪዎቹ አረብ ሀገር ደወለች። ታለቅሳለች። ምን ሆነሻል? ወደዛው ልመጣ ነው፣ ትኬት ላኩልኝ። የሆንሽውን ነገር ንገሪን። ቤተሰቦቼ ብሬን አባከኑብኝ። የ7 ዓመት ብር? አዎ። እኛ እኮ የምንወድሽ ሰራተኛችን ነሽ፣ ብር ደሞዝ ጨምረንልሻል፣ ትኬት ገዝተን እንጠራሻለን ብለው ትኬት ገዙላትና ድጋሚ ስደት ሄደች። ድጋሚ ስደት የሄደችበትም ቀን በወሩ በ27 ነው። ማን ነው ቀኑ? ከሞት አድኖ ተስፋ ቀጥሮላት የላካት ማን ነው?
መድኃኔዓለምን ተስፋ አድርጓት ወጣቶች ሄደች አረብ ሀገር 2 ዓመት 3 ዓመት የሰራችውን ብር የትም አላከችም፣ አጠራቀመችው ራሷ ይዛ። አንዱ በፌስቡክ ያወራታል። ወንድሞቼ እንደው አትቀየሙኝ፣ ዛሬ ለምናችኋለሁ፣ እማታገቧቸውን ሴቶች ተስፋ እንዳትሰጧቸው። አብራችሁ ረጅም ርቀት የማትሄዷቸውን ሰዎች ተስፋ እንዳትሰጧቸው በሐሰት። እና አንዱ በፌስቡክ እያወራት በቃ ሞታለሁ፣ ሰማይ ይደፋብኛል አንቺን ካጣው እያለ በሚያባብል በቁልምጫ ቃል ይነግራታል። ልቧ ተከፈለ። የሰማችሁኝ ነው። በስደትማ ጊዜሽ አይባክንም፣ ነይና ኢትዮጵያ እንኑር አላት። እንግዲያውስ ረጅሙን ጊዜ አብረህ የምትኖር ከሆነማ ብላ የ3 ዓመቱን የሰበሰበችውን ብር ለዚህ ልጅ ላከችለት። እናት አልታመነችም፣ ወንድም አልታመነም። እማታውቀውን ሰው አምና በፌስቡክ ያወቀችውን ሰው 3 ዓመት ብሩ አላከችለትና ኢትዮጵያ ድንገት መጣች። እሱ ቤት እየሰራው ነው የሚላት። ልክ ቦሌ ዓለም አቀፍ ኤርፖርት ላይ እንደደረሰች ባል ለተባለው ሰውዬ ስልክ አነሳችና ስደውል መጥቻለሁ አለችው። መቼም እናንተ ሰርፕራይዝ ነው የምትሉት፣ ምንድን ነው የምትሉት? ሰውዬ ያስደነገጣችሁ እንዲህ ትላላችኋል። እና ሰውዬው ደነገጠ። መጥቻለሁ ምትኝ ኢትዮጵያ ነው? የምርሽን ነው? አዎ። ስልኩን ጥርቅም አድርጎ ዘጋና ጠፋ። አሁንም ዕለቱ 27 ነው። ሊያድን ሲፈልግ እንዲህ ነው የሚሆነው። የሰማችሁ ይናር ይሄ ሙቪ ድራማ አይደለም ማወራችሁ። የሰማችሁ ይናር ዕለቱ 27 ነው። ቦሌ ኤርፖርት ቁጭ ብላ ሻንጣዋ ላይ ተደግፋ እየየ አለች። አስተናጋጆች መጡ። ሰራተኞች ቢያባብሏት የሆነችውን ነገር ልትናገር ፈቃደኛ አይደለችም። አይዞሽ ያልፋል፣ ምን ሆንሽ? ቤተሰብ በህይወት የሉም፣ ምን ሆነሻል? አይዞሽ ቢሏት ምንም በቃ ተውኝ ይውጣልኝ አለች። አለቀሰችና አንድ ነገር አለች። ምን ነው ምን አረኩ መድኃኔዓለም? ያኔ ልሙት ባልኩ ሰዓት ለምንድን ነው ያስመለጥከኝ አለችው። ወዲያውኑ ይሄ ሰው መድኃኔዓለም ምን እንዳሳሰበው አይታወቅም። የዘጋባትን ስልክ መለሰና እያለቀሰች እያለ ደወለላት። ተስፋ ስትቆርጡ ይመጣል መድኃኔዓለም። መድኃኔዓለም ተአምር እየሰራ ነው። ስልኩን ደወለላት፣ አላመነችም። አወራት። ምን ብሎ? የኔ እናት ብርሽን ግማሹን አጥፍቼ ግማሹን ይዣለሁ፣ አትቀየምኝ፣ ሰርተን እናገኛለን ነይ አላት። ተስፋ ነው አይደል? ይሄም ተስፋ ነው ብላ እሺ ብላ ያለበት ቦታ ላዳ ኮንትራት ይዛ በታክሲ እሱ ያለበት ቦታ ሄደች። ወደ ቡራዩ አካባቢ ቤት ተከራይተው መኖር ጀመሩ። አብረው እየኖሩ ቤተሰቦቿ ኢትዮጵያ እንደመጣች አያውቁም። አድራሻ አጥፍታለች። ጸንሳ ኖሮ አለካና ልጅ ወለደች። ሰማችሁኝ? እና ልጅ ወለደች። 1 ዓመት 2 ዓመት ልጁ እያደገ መጣ። እሱ የቀን ስራ እየሰራ እሷ ልጅ እያሳደገች ቤት ውስጥ መኖር ጀመረች። እናንተ የወለዳችሁ እስቲ ንገሩኝ፣ ልጆቻችሁ 2 ዓመት ወይ የሆነ ዓመት ላይ ሲደርስ ምን እንዲሆኑላችሁ የምትፈልጉት? በእግራቸው እንዲቆሙ፣ በአፋቸው እማዬ አባዬ ብለው እንዲናገሩ አይደል የምትፈልጉት? እውነት ሐሰት? ዋሸው እንዴ? እውነት ነው። ይሄ ልጅ 2 ዓመት 3 ዓመት 4 ዓመት ቢጠብቁት በእግሩ መቆም አይችልም። ሲያቆሙት እግሩ ጥፍ ይላል። እማዬ አባዬ ብሎ አፉን አልፈታም። መናገር ለካስ አይችልም። ከዛውንም ጊዜው እየጨመረ መጣ። ከሱ ጋር የተወለዱ እኩዮቹ ትምህርት ቤት ገቡ። እሱ ግን በእግሩ መቆም አይችልም፣ በአፉ መናገር አይችልምና ከእናቱ ጋር ቤት ውስጥ ቀረ። አንድ ነገር አሰበች። መድኃኔዓለም ልጆኜ ዘምሬልህ ታቦትን ሸኝቼልህ በንግስ ቀን ተደብቄ ከጓደኞቼ ጋር መጥቼ በእጄ አጨብጭቤ በአፌ እልል ብዬ አመስግኜ ልጄንማ ትፈታልኛለህ ብላ ክርስቲያን ጓደኛዋ ጋር ስልክ ደወለች። ምንድነው እህቴ ምን ላግዝሽ? ነጠላ ይዘሽልኝ ቤቴ ነይ አለቻት። ምን ይዘሽልኝ? አላመነችም ጓደኛዋ። አንቺ ነሽ እንደዚህ የምትይኝ? አዎ። ነጠላ ላምጣልሽ? አዎ። የት ልትሄጂ? መድኃኔዓለም ጋር። መፍትሄ ያለው ማጋር ነው። ህይወት ያለው ማጋር ነው። ሰላም ያለው ማጋር ነው። መድኃኔዓለም ጋር። መድኃኔዓለም ሊሄድ ነው ስትል ይበልጥ ደንግጣ ነጠላውን ይዛ ሩጫዋን ይሄው ነጠላው ስት የራሷን ልብስ አወለቀችና ነጠላውን ክርስቲያኖች እንደሚለብሱት ለብሳ ከታ መድኃኔዓለም ይባላል አስኮ አካባቢ
ዛ መድኃኔዓለም መጣችና ሰው ሳያት ቤተ መቅደሱ በር ላይ ተንከባለለች። እንደው ሲከብዳችሁ ኑና አልቅሱበት መድኃኔዓለም ላይ ምን ያቀተዋል? ሁሉ ባለቤት እያለች መድኃኔዓለም ከሞት አተረፍከኝ፣ ደግሞ ልጅ ሰጠኝ መጽናኛ ብዬ አልኩኝ። በእግሩ አይቆምም ልጄ፣ በአፉም አይናገርም። ልጄ እማዬ ብሎ እንዲጠራኝ ፈልጋለሁ። በእግሩ እንዲቆምልኝ ከልጆች ከጓደኞቹ ጋር ትምህርት ቤት እንዲገባ ፈልጋለሁ እባክህን አለችና ለመነችው። የፈወስክልኝ እንደሆነ እግሩንም ፈተ አፉንም ከፍተ ይሄንን ተአምር ካሳየኸኝ እኔም ልጄም ባሌም ክርስቲያኑን እንጠመቃለን አሉ። ሰማችሁ አይደል? ክርስቲያን ጓደኛዋ በርቀት ሆና ትጠብቃታለች። አልቅሳ ስትጨርስ ወደ ጓደኛዋ ጋር መጣች። ጸለይሽ? አዎ። ተነፈሽ? አዎ። ቀለለኝ። መድኃኔዓለም ሰምቶኛል ማለት ነው አለች። መድኃኔዓለም የሁላችንም ጸሎት ይስማ። እንዲህ አለቻት ያቺም ማታምነዋ ሴት፣ ወደ ቤት ከመሄድሽ በፊት አንድ ነገር አድርጊ አለቻት። ጸበል ስላለ በዚህ ቦታ ጠዋት ልጁን አንጥተሽ አስጠምቂው አለቻት። እሺ አለች። የመጀመሪያው ቀን ልጇን ይዛ አብራ ከልጇ ጋር ገብታ መቆም የማይችለው ልጇን እግሯን ዝርግት አድርጋ ከጸበሉ ስር ወድቃ ልጇን ደግሞ በእጇ ታቅፋ ጉሮሮን ከፍታ ከላይ የሚወርደውን ጸበል በልጇ አፍ ውስጥ እንዲገባ ቶሎ አፉ ከተከፈተልኝ ብላ እንዲህ ይላል አባ ጊዮርጊስ፣ የተራበ ሆድ ለምግብ እንደሚቸኩል ይላል። እስቲ በሉላቸው። ልጅሽም ይቅር ለማለት ይቸኩላል። ይቅር ይበለን መድኃኔዓለም፣ ይማረን መድኃኔዓለም። ጉሮሮን ከፍታለችና ትን ይለዋል ልጁ። ኧረ ተይ ቀና አድርጊው ልጅ ጸበሉን እኮ በኃይል እያስገባሽበት ነው እያለች እሷ የልጁ ላይ አይደለም እያለቀሰች ሌላ ቦታ ሄዳለች በሐሳብ። ልጁ ግን ጉሮሮ አፍ ውስጥ ምን ይገባል? ጸበሉ ይገባል። ከሆነ ሰዓት በኋላ ስታይ ጸበሉ በአፍ ውስጥ እየወረደ ነው። ልጁ ደግሞ ትን እያለው ነው። ልጇን ከእንደገና ደንግጣ አፍንጫውን ይዛ ድንገት ልጄ ስትለው አቤት እማዬ አላት። ለካ በዛ ሰዓት ልጁ ተከፍቶለታል ጉሮሮው። የተዘጋውን የሚከፍት መድኃኔዓለም በዛ ቅጽበት ለካ የተዘጋው የልጁ አንደበት ተከፍቶለታል። ተከፍቷል ጉሮሮ። ደነገጠችና ምን መሰላት? አይ ይድናል ብዬ ስላሰብኩ ነው እንጂ ልጄ ተናግሮ አይደለም ብላ ድጋሚ ልጄ ትለዋለች። አሁንም መልሶ እማዬ ይላታል። እናቱን የማይሰማ ልጅ የለም አይደል? እናቱን የማይሰማ ልጅ የለም አይደል? እናቱን ሰምቶ ይመልስላታል። ጩኸቷን አቀለጠች። ሕፃኑን ይዛው ወደ ውጪ ተሸክማው እርቃኗን እኮ ናት። ከተደረገላት ደስታ የተነሳ ልብስ እንኳን ሳትለብስ በሕዝብ መካከል የልጄን አንደበት ዛሬ መድኃኔዓለም በአንደኛው ቀን ፈታ፣ ጉሮሮው ተከፈተ መድኃኔዓለም እያለች በሰው መካከል ስትሄድ ሰው መድኃኔዓለም ለዛች ሴት ያደረገውን እያየ ሕዝብ ሁሉ በእንባ ተራጨ። እንዲህ አለቻ ተንበርክካ፣ መድኃኔዓለም አንድ ብለህ የልጄን ጉሮሮ ከፍተሃል፣ የሚቀርክ እግሩ ነው። እግሩን የፈታህ ቀን እጠመቅና ክርስቲያን ሆናለሁ አደራህ ብላ ሄደች። እዛ 2 ቀን 3 ቀን እያለች አላቋረጠችም። ማስጠመቅ ጀመረች። 26 ቀን ሆነ። በ27 ማን ነው በ27 በዋዜማው ቀን መድኃኔዓለም ለካ ስራ ነበረው። ለምን? በ27 አውደ ምሕረት ላይ ይፈልጋት ነበረ። የዛሬ ወር አውደ ምሕረቱ ላይ ለምስክርነት ያቆማችሁ መድኃኔዓለም ዛሬ በሰማችሁት ቃል ነገራችሁ ሁሉ ተፈቶ ለምስክርነት በአውደ ምሕረቱ ያቆማችሁ። የመጋቢት መድኃኔዓለም በታቦቱ ፊት ለምስክርነት ያቆማችሁ እና ለካስ መድኃኔዓለም ተአምር አለው። ልክ በ26 የአቡነ ሀብተ ማርያም የጻድቁ ቀን ልጁን ይዘው ስገባ ፍንጣሪው ቢነካው ልምሾ የነበረ እግሩ ተዘርግቶ ቆመዋል ልጁ። አረ ልጄ ቆመዋል አለች። አሁን ምርኩዝ አያስፈልገው መድኃኔዓለም ደርሷል። እሱ ከደረሰ ምርኩዝን ትጥላለ። በዊልቸር የመጣው ከዊልቸር ላይ ይነሳል። ማን ከደረሰ በሰው ድጋፍ የመጣው ድጋፉን ይለቃል። ማን ከደገፈው መድኃኔዓለም ሁላችን የሚደግፈን። ከዛ በኋላ አለቀሰች። ልጇ ቆሞላታል።
ተሸክመው አዝላው ለዛ ዓመት ሙሉ የተንከራተተችበትን ልጇን በ26 ቀን መድኃኔዓለም አቆመላታ። ሽባነታችን ይተትርልን እና ቆሟል ልጇ። ሕዝቡ ሁሉ አደነቀ እግዚአብሔርን። በ27 የመድኃኔዓለም ቀን ባሏን ጠርታው አስቸኳይና መድኃኔዓለም ልጅህን አቁሟል። ባለፈው ጉሮሮን የፈታው እስካሁን በጨለማ ነበርን። ከእናትና ከአባቴ ቤት አሽሾ አስመልጦ ከጨለማ ወደ ብርሃን ያመጣኝ መድኃኔዓለም በልጅነቴ ያገለገልኩትን ቆጥሮልኝ ነው። መድኃኔዓለም የዘመርኩለትን ምስጋና ያቀረብኩለትን አስቧል፣ አልረሳም። መድኃኔዓለም ሥራ ሰርቷል። ዛሬ ደግሞ ወደ ቤቱ አመጣን መድኃኔዓለም ብላ መድኃኔዓለም የሰራላትን በ27 ሽባ ከነበረው ዛሬ ከተፈታው ልጇ ጋር ቆመች። መጻጉዕን የፈወሰ መድኃኔዓለም እኛንም ይፈውሰ። ድውያንን የሚፈታ እግዚአብሔር መድኃኔዓለም የሚሳነው ነገር የለም በሉላችሁ። እንደው ድምጻችሁ ያንሳል። አፈር ልብላ። እንደው ባዛኝቷ ድገሙ። በቃ ተስፋ የቆረጣችሁ እግዚአብሔር የሚሳነው ነገር እግዚአብሔር ሁሉን መፍታት ምን ይችላል? ሁሉን ማስተካከል፣ ሁሉን መመለስ፣ ሁሉን መፍታት። ስለዚህ ተስፋ ማን ይሁነን? ማንን እናምልከው? ማንን እንጠብቀው? መድኃኔዓለም ወደ መጠመቂያችሁ ላይ ወደ ምትጠብቁበት ይምጣላችሁ። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ሄላቱብ ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተ ክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።